ሁላችሁንም ሰላም ብያለሁ። ከእግዚአብሔር ከአባታችን ከጌታችንም ከኢየሱስ ክርስቶስ ጸጋና ሰላም ከሁላችንም ጋር ይሁን ብያለሁ። አሜን። የዮኒ ሐሳብ በእምነት አይጸደቅም ወይም ደግሞ ታዲያ በመሐመድ ሊጸደቅ ነው እንዴ? ክርስቶስ ኢየሱስ የሕያው እግዚአብሔር ልጅ ስለመሆኑ ሰው ሳያምን እንዴት ወደ ጽድቅ መንገድ ይመጣል? እሱ ባሮክ ግድ የለህም ማብራሪያውን ችግር የለውም። እያብራራው ያለው እኮ በኔ ይቅርታ አሁን አየህ እኩል ተደራርበን ካወራን ነው። 5:1 ላይ ሮሜ 5:1 ላይ የሚለውን ከጸደቅን የሚለው ነገር ስለምንድን ነው የሚያወራው ነው? በእምነት ብቻ ይላል ወይ? የእሱ ጥያቄ ይሄ ነው። እና ቆይ አንድ ነገር ልንገርህ፣ የምትጸድቀው እዚህ ጋር የጸደቅከው ከእምነት ውጭ በሌላ መንገድ ጸድቀሃል? ከእምነት ውጭ ትጸድቃለህ ወይ? ቅድም ጀምሮ አንደኛ ጴጥሮስም ላይ ስትንሽ ኖ ወደ ሌላ ቦታ እንዳትሄድ 5:1 ላይ ከእምነት ውጭ የምትጸድቅበትን ንገረኝ። ከእምነት ውጭ የምትጸድቅበትን መንገድ ንገረኝ። እሺ ይንገር አይደለ? ንገረኝ። ከእምነት ውጭ የሚጸደቁበትን ንገረኝ። አንተ ጠየቀው። ያመነ ሰው ምን እንደሚያደርግ ላሳይ ነው። ያመነ ሰው ምን እንደሚያደርግ ላሳይ ነው። ከዛ በፊት ግን ምን እናደርጋለን መሰለ? ሲያምን ምን እንደሚያደርግ ኢትዮጵያዊ ጃንደረባ ያሳየናል። እዚህ ሐዋርያት ሥራ ምዕራፍ 8 ከቁጥር 26 ጀምሮ የጌታን መልአክ ፊልጶስን ተነስተ በደቡብ በኩል ከኢየሩሳሌም ወደ ጋዛ ወደሚያወርደው ምድረ በዳ ወደ ሆነ መንገድ ሂዳለው። ተነስቶም ሄደ። እነሆም ህንደኬ የተባለች የኢትዮጵያ ንግስት አዛዥና ጃንደረባ የነበረ የገባህበት ሮሜ 5:1 ነው። እዛው ላይ እንጨርሳለን እኮ ችግር የለውም። ሮሜ ይጨርሳል። ምን ችግር ነው? ሌላ ቦታ ማብራሪያ አያስፈልግም። ሮሜ 5:1 ለምን መጽሐፍ ቅዱስ ሁሉን አይደል መቀበል ያለብን? አንተ ይመረቀበላለሁ። ሮሜ 5 ላይ ያለው የቤተ ክርስቲያን ትምህርት ነው። በጣም ከይቅርታ ጋር ማለት ነው። ተጊ የምታደምጥ ከሆነ አድምጥ። የተጠየቀው በእምነት ብቻ የሚል ታሳይን ትችላለህ? እንደውም እሺ ድርቅና የለም በእምነት ብቻ የሚለው የሚል ታሳይኛለህ? በእምነት ብቻ የሚለው አንተ ፍትህ የምታገኘው በእግዚአብሔር ፊት የምትቆመው ከእምነት ውጪ ነገር ካለ ደግሞ አንተ ታሳየኛለህ። በእምነት ብቻ ይጸደቃል የሚለውን ታሳየኛለህ ወይ? በእምነት ብቻ ልብ አድርግ እሺ። ከይቅርታ ጋር አሁን ነው ያየው የቃላት ጨዋታ ስለሆነ የጀመርከው ምን እናደርጋለን? ባንተው መንገድ ይሄድና ከይቅርታ ጋር አስጨንቃለሁ። ኖ ሮሜ 5:1 አብራራ። በቃ ሮሜ 5 አብራራው። ሌላውን ሮሜ 5 ቁራሽ ተብራራ ነው። ቆይ አንዴ ባሩኬ የተፈጠረውን ልንገር። ከዚህ በፊት ብራዘር ኤፍሬም ባለ ጊዜው በእምነት ብቻ 126 ጥቅስ አለ ብሎ አለ። እሺ ብቻን ይዘና ተብሎ ኮረንት ይዞ ወጣ ከኔ ቤት። አሁንም ተጣድፎ እቺ ብቻ የሚሏት ሙዳለች እና ሳስቡት የለመዱት ነገር ይመስለኛል። ብቻ ብለው ይመጣሉ። አንድ ጥቅስ ይዞ አይመጡም። መጽሐፍ ቅዱሳዊ በሆነ ይሄ ብቻ እያስበላችሁ ነው። ብቻ የሚል መጽሐፍ ቅዱሳዊ ትምህርት የለም። ስለዚህ ብቻ ካልከኝ ማሳየት ያለብህ ተግዬ አንተ ነህ። አሳየ ዩኬንዱ የፈለግከውን ጊዜ ውሰድና እምነት ብቻ የሚል ይዘህልኝና ባሩክም አያስፈልግም። እዚህ ጋር ባሩክ አያስፈልግም። አንተ ብቻ የሚለው ራስ ይዘናና ዘግበኝ። ብቻ የሚል ጥቅስ የለም። እናንተ ያመጣችሁት ነው። ስለዚህ እሱን ነገር ካለ ዘግበው፣ ካልሆነ ደግሞ ሲያብራራልህ ሁለቱንም አመቻምቾ በደንብ አድርጎ ይነግርሃል። የመቀበልም ቻሌንጅ የማድረግም ያንተ ስራ ነው። አባ ይሄን ነው የምልህ። ብቻ የሚል ትምህርት የለውም። መዳን ብቻ፣ በጽድቅ ብቻ፣ በማመን ብቻ የሚል ትምህርት የለም። ላውጣልህ ጥቅስ ተባረክ ብቻ የሚል አደራ እንዳትረሳ። እዚህም ያላችሁ ሮሜ 3:28 አውጣልህ። ብቻ የሚለውን ራሱ ያንበው። ሮሜ 3:28 አንበው። አድማጮች ብቻ የሚል የለውም። እርግጠኛ ሆኜ እነግርሃለሁ። በእምነት ብቻ ይዳናል የሚልን ጥቅስ ሊሰጠን ነው። እምነቱ እንደሚታወቀው የተጊ እምነት መጽሐፍ ቅዱስ ብቻ ነው። መጽሐፍ ቅዱስ ብቻ ስለሆነ የእርሱ እምነት መነሳት ያለበት ከመጽሐፍ ቅዱስ ነው። ከዛ እምነት ውስጥ ደግሞ አንዱ እምነት ብቻ የሚል ነው። በእምነት ብቻ የሚል ነው። ስለዚህ በእምነት ብቻ ይዳናል የሚለውን ጥቅስ ሊሰጠን ነው። ሮሜ ምዕራፍ 3 አንብልን። ምዕራፍ 3 ቁጥር 28 አንብልን። ሰው ያለ ሕግ ስራ በእምነት እንዲጸድቅ እንቆጥራለንና ይላል። እና በእምነት አሁን እኛ በሕግ ስራ ይጸደቃል አለን። ከእምነት ውጭ ደግሞ አንተ የሚጸደቅበት አለን ወይ? ብቻ ናምጣ በልልኝ እንጂ ከእምነት ውጭ በእምነት ብቻ ማለት ከእምነት ውጭ ሌላ መንገድ ካለ ንገረኝ። የትም አታመልጥም። አንተ የትም አታመልጥም። ከእምነት ውጭ ካለ አንተ ንገረኝ። እኔ እምነት ይሄ ብቻ በቃ ይሄ እምነት ብቻ ነው ብያለሁ። በምን እንደሚዳል ልንገርህ። በጣም ጥሩ ጥያቄ ንገረኝ። እንግዲህ ጌታችንና መድኃኒታችን ኢየሱስ ክርስቶስ እርሱ የቃሉ ባለቤት
እርሱ ያስተምረናል፣ በምን እንደሚዳን ነገረን። ማርቆስ ወንጌል ምዕራፍ 16 ቁጥር 16 ላይ እንደዚህ አለ፣ ያመነ ዘንድ ብቻ ይድናል አለ ይላል። እንደዛ አንባል፣ የተጠመቀ ይድናል፣ ያመነ የተጠመቀም ይድናል አለ። ለመዳን ምን ያስፈልጋል? ይኸውልህ ባሮክ ያመነ የተጠመቀ ይድናልና፣ ለመዳን ምን ያስፈልጋል? ያመነ የተጠመቀ ይድናልና በእምነት መጽደቅ ሁለት የማይገናኙ ነገሮች ነው እያወራ ያለው እንዴ። ስለ መዳን እኮ ነው የምናወራው። ኖ ባሮክ ያመነ የተጠመቀ ይድናል የሚለውና ችግር የለውም ጀስቲፋይድ ባይ ፌዝ የሚለው ነገር ሁለት የማይገናኝ ነገር ነው የምታወራው። ተጉ ቆይ አንደኛ ብቻን አመጣለሁ ብለህ ነበር የርከው። ፍትህ የምታገኘው በእምነት ነው። ኧረ እባክህን ፍትህ ካገኘ በኋላ ደግሞ ምን ታደርጋለህ? ተክሳምጣልከኛ አይደለም ያመጣውልህ። እሺ ከኔ እኩል በማውራትህ ማለት ነው። የለ ከስር ያለው የሚያደምጠውን ሰው እንበጠብጣለን እንጂ ምንም የምታመጣው የምትለውጠው ነገር የለም። ወዴትም አታመልጥም ስልህ ቅድም ምን አመጣለሁ? አንተ እንዴ አሁን ቅድም ጥቅስ አምጣልከኝ፣ ይኸው አመጣውልህ። ምንድን ነው የምታመጣው? ኢየሱስ ጥቅስ አመጣው እንዴ። እዚህ ጋር እያወራ ያለው ስለምንድን ነው? ስለመቼ ነው? መቼ ነው የሚያወራው? ስለ መዳን። ያመነ የተጠመቀ ይድናል የሚለው መቼ ነው ማለት? ያመነ የተጠመቀ ይድናል ማለት መቼ ነው? ምን ያመነ የተጠመቀ ይድናል ብሎ የተጻፈው ዓመተ ምህረት አለ ወይ? ቆይ አንድ ጊዜ ያመነ የተጠመቀ ይድናል የሚለው አሁን ቅድም ተረጋግተህ ስታወራ ነበር አይደል? እሺ ከዮኒ ጋር ለምንድን ነው እየጮክ ያለው? ስማ ያመነ የተጠመቀም ይድናል አለ። ለመዳን ምን ያስፈልጋል? መቼ እንዴ ለመዳን ምን ያስፈልጋል? እሺ አንተ አምላክ ተጠምቀሃል ድነሃል? አይ ስለኔ አይደለም ርዕሱ ስለ ባሮክ ይላል መጽሐፍ ቅዱስ ብቻ በዚህ ኮንቴክስት መሰረት አንተ አምላክ ተጠምቀህ ድነሃል? የባሮክ ማማይ ሆንክ? ኧረ አስቸጋሪ እኮ ነው ጋይስ። ቆይ ጥቅሱ የሚለው ያመነ የተጠመቀ ድኗል ነው የሚለው? በእንግሊዝኛ እናነበዋለን። ይኸውልህ ያመነ የተጠመቀ ድኗል ነው የሚለው ወይስ ድናል ነው የሚለው? ወደ ቃሉ እንመለስ። ስለ ባሮክ እንመለስ። አለቅህም። ይኸውልህ እያንዳንዷን ጥቅስህን ነው ማጣራስልህ። ያመነ የተጠመቀ ይድናል የሚለው የወደፊትን ነው የሚያወራው የዛሬን ነው የሚያወራው? አንድ አድርገት እንዴ ስለሳቅ ዝም ብለህ በባዶ መሳቅ በጣም ቃሉ ላይ መቅጠፍ ደስ አይልም። ይሄን ያስተማረው ማን ነው? ይሄን ያስተማረው ማን ነው? ኢየሱስ ክርስቶስ። ኢየሱስ ክርስቶስ ሲያስተምር ምን አላቸው? ሂዱ አይደለ? ወደ ዓለም ሂዱ፣ ወንጌልን ለፍጥረት ሁሉ ስበኩ፣ ከዛስ ያመነ የተጠመቀም ይድናል አለ። ለመዳን ምን ያስፈልጋል? አዎ ይኸውልህ በራስህ ትምህርት ለመዳን ምን ያስፈልጋል? ጥያቄ ምንድነው? ይሄኛው ድነት እዚህ ጋር የሚያወራው ድነት ለመዳን ምን ያስፈልጋል? ኖ እዚህ ጋር የሚያወራው ድነት ግሎሪፊኬሽንን ነው ኢየሱስ ክርስቶስ እያወራ ያለው። ስለ ግሎሪፊኬሽን ነው። ና የትም አትሄድም አልኩ። ዮናስ በእንግሊዝኛ አውጣው፣ በእንግሊዝኛ አውጣው። የትም አትሄድም። ይኸውልህ በአማርኛ ተደብቀህ በግዕዝና በአማርኛ ተደብቀህ ህዝብን አትሸውድም። እኛ ዛሬ በእንግሊዝኛ በምን ነው አዲሱ መደበኛንም እናሳያለን እኮ አልኩ። አሁን መጀመሪያ ተረጋጋና አድምጥ። ቅድም በተረጋጋ መንፈስ ስታወራ ነበረ። ጌታ ለመዳን ምን ያስፈልጋል አለ? ምን ያስፈልጋል አለ? ማመንና መጠመቅ። አይሰማም እንዴ ድምፄ? ማመንና መጠመቅ። እሺ ምን ያደርጋል? ምን ድገማ እንዴ? ጌታ ምን? ማመንና መጠመቅ። ማመንና መጠመቅ። ተባረክ። ምን ያደርጋል? እና ግን መቼ ነው የሚድነው አለ ኢየሱስ ክርስቶስ። እኛስ ምን አልን ታዲያ? መቼ ነው የሚድነው አለ? በዚህ ጥቅስ ምን ያደረገ ይድናል አለ? ያመነ የተጠመቀ ድኗል አይደለም ያለው፣ ይድናል ነው ያለው። ይድናል ማለት ምን ማለት ነው? ፊውቸር ማለት ፊውቸር ልንገርህ ማለት ነው። ቆይ ካላመነ ይድናል? ካላመነ ይድናል? ካላመነ አይድንም። ይቅርታ አማርኛ ትሰማለህ አይደል? ተጊ ማለት ካላመነማ አይድንም። እንዴት ይድናል ካላመነ? እሺ በደንብ ስማ። እዚህ ጋር እንደሚናገረው ያመነ የተጠመቀም ይድናል አለ። ለመዳን ምን ያስፈልጋል? ጥቅሱ ላይ ቆመ። እሺ አበለኝ እባክህ። ለመዳን ምን ያስፈልጋል? የእግዚአብሔርን ቃል መስማት መጀመሪያ። እዚህ ጥቅስ ላይ ቆመ ነው የምትሰማኝ የምታወራኝ? ለመዳን ማመን። እሺ ይላል። ማመን ነው የሚለው። ዩሲ እንዴት ለእግዚአብሔር ቃል ታማኝ እንዳሉን ያመነ ያልከው ያመነ እኮ አይደል የሚለው? ያመነ ይድናል ነው የሚለው። የተጠመቀም ለመዳን ምን ያስፈልጋል? ለመዳን ምን ያስፈልጋል? ለመዳን ማመን ብቻ። የታለ አውጣና አሳይ ይላል ቃሉ እንደዚህ። እሺ ጋይስ እዚህ ውስጥ መጽሐፍ ሌላ ምንም ማለት
እኔ እንደዚህ አይነት ስግጥና በጣም እንዴ ቃልም ላይ መቀ ዮኒ እንግሊዝኛው ነው አውጣው፣ ወደ እንግሊዝኛ ተርጉሙ። ይሄንን ና አውጣው፣ ይወጣል። አሁን የለ ቆይ በአማርኛ መች ተግባባንና ነው አማርኛው ብትል whoever believes is baptized whoever believes is baptized በአማርኛ መች ተግባባን ነው የሚለው will be saved መቼ ነው እና ይድናል መቼ እኮ ይድናል ይላል። ታዲያ ቆይ ና አንድ ሙስሊም ለመዳን ምን ማድረግ አለበት? እኔ በእስልምና አላውቀውም። አንድ ሙስሊም ምን ማድረግ አለበት ይለኛል እንዴ? እነዚህ ናቸው እንግዲህ ሰዎች ስሙ፣ እነዚህ ናቸው እንግዲህ አሁን ወንጌል ለአሕዛብ ወንጌልን ስበኩ የተባሉት ለአሕዛብ አስበላ እንዴ? ለመዳን ምን ማድረግ አለበት ተቀበሉ እያላችሁ ተሰክሱ የለ እንዴ? ምንም ምን እንደሚያደርጉ ማታርፈው አንድ ሙስሊም ምንድን ነው የምታደርገው? አንድ ሙስሊም ወንጌሉን ነገርከው አይደለ? ከነገርከው በኋላ ምንድን ነው የምታደርገው? ወንጌሉን ትነግረዋለህ አይደለም? ይኸውልህ አሁን እኔ የቱ ጋር ነኝ እንዳለው ልንገርህ፣ እኔ የት ጋር እንዳለው ልንገርህ ማለት ነው። እሺ ኦኬ። እኔ አንተ ቆይ ይቅርታና አንተ አሁን ትንሽ ፋታ ለማግኘት ነው ከጥያቄው የት ጋር እንዳለ እንድነግረን አይደለም። እኛ ፒያሳሙን 4 ኪሎ መገናኛሙን እንትን ባለህበት ብቻ ቸር ይግጠም፣ ምንም ክፉ አይንካ። እሱ ነው የምንፈልገው። አሁን እኔ ጠየቅኩህ። መታዘዝ ይበልጣል፣ መስዋዕትነት ይበልጣል። ይሄ ቃል ቆይ ይቅርታና ይሄ ቃል ሲነገር ሰዎች በእግዚአብሔር ቃል አምነው እና ክርስቶስ ኢየሱስ የሕያው እግዚአብሔር ልጅ እንደሆነ አምነው እና ተጠምቀው እንዲድኑ አይደል የተነገራቸው? የእግዚአብሔር ነገር አይማሩም፣ ወዲያው ነው የሚጠመቁት እንዴ? እኔማ አይማሩም እኮ አላልኩም። አንድ ሙስሊም ሳይማር አያውቅም። ስለዚህ አንድ ሰው ወንጌል እየተማረ አልዳነም ማለት ነው። ወንጌል እየተማረ ካላመነ ይድናል። ወንጌል እየተማረ ካላመነ ይድናል። ወንጌል እየተማረ ሳያምን ወንጌል በመማር አይደለም። ቆይ አንድ ሰው አይደለም ተግዬ ይቅርታ በጣም ወንጌል የሚማረው አንድ ሰው ለማመን ነው አይደል? ቀላል። እሺ ከዛ በኋላ እየተማረ ካላመን ይድናል። ስለተማረ ብቻ እየተማረ ካላመን ይድናል። ነው ምን ማለት ነው? አንድ ሰው አሁን ይሄ የመጀመሪያው ስቴፕ ነው፣ እየሰማ ነው ማለት ነው። ግልጽ እኮ ነው የተናገርኩት ነገር እኮ ምንም እኮ እንትን አይደለም። ሲያምን ወንጌል ስለሰማ ብቻ ይድናል አልከኝ። ኦኬ በዛ ከሆነ ሲያምን ይድናል። አንድ ጊዜ አሁን ጥያቄም ግራ እየገባህ ያለው አብረኝ እኩል እያወራ ስለሆነ ነው። ወንጌል ስለሰማ ይድናል አልከኝ። እሺ ወንጌሉ ሰምቶ ካላመነበት ወንጌል ስለሰማ ይድናል አላልኩህም። እሺ ወንጌል ማንም ሰው እንዳያረገው አደራ። እንኳን አይደለም ወንጌል ማንም ሰው ሚውት እንዳያረገው። ሲያምን ነው የሚድነው። ሲያምን በእምነት ይድናል። በቃ አለቀ። እሺ አዎ በጣም ጥሩ። አሁን ይሄ ጌታ እያዘዛቸው ነው አይደል? ሐዋርያቱን ምን እንደሚያደርጉ በዓለም ላይ ተልእኮ ይሰጣቸው ነው አይደል? አዎ ጥቅሱ የሚናገረው። እሺ ያመነ የተጠመቀም ይድናል አለ። ለመዳን ምን ያስፈልጋል? ለመዳን ምን ያስፈልጋል? ለመዳን መጀመሪያ ማመን። እኔ መጀመሪያ ምን ያስፈልጋል አላልኩም። እዚህ ጋር መጀመሪያ ማመን ያስፈልጋል ብሏል ጌታ። ባሩኬ ጥያቄ አለ ለተጊ አንድ ይቅርታ። ዮናስ ባሩክም መጡ ተባለ። ይሰማል? እየሰማቸው ዮናስ ባሩክም መጡ ተባለ። ምን ማለት ነው? ተቀዳድመው መጡ? ዮናስ ነው ቀድሞ የመጣው? ባሩክ ተከትሎ መጣ? ምን ማለት ነው? እስቲ ዘግበኝ። ዮናስም ባሩክም መጡ ተባለ። ዮናስ ባሩክም መጡ ተባለ። መጡ ከተባለ የመጡ ባሩክ ዮናስም መጡ ማለት ምን ማለት ነው? ነገሩ ከመጡ በኋላ ያለ ነገር ማለት ነው እየተነገረ ያለው። ማን ቀድሞ ይምጣ ማን ቀድሞ ቀጥሎ ይምጣ አልተነገረም። ተባረክ። አሁንም ደግሞ ያመነ የተጠመቀ ይድናል። ኦፍኮርስ ማመን አለብን። ስለዚህ እየተወራ ያለው ምንድን ነው? አንድ ሰው ኢየሱስ ክርስቶስ በቃ ጌታዬ ነው ብሎ ሲቀበል አልዳነም ማለት ነው።
የግዴታ መጠመቅ አለበት ለመዳን ማለት ነው። ብቻ የሚለው ምን መሰለህ እንደዛ ለመሆኑን ለማወቅ እኔ ለምን ወጣችሁ ብቻ የምትሉ እኔ ብቻ የሚል ነገር አላልኩም፣ ግን ብቻ የሚለውን ነገር በደንብ አምንበታለሁ። አሁን የለ ብቻ የብቻ አማኝ አይደለም። ከአምስቱ ሶሎዎች ውስጥ አንዱ ፌዛሎ ነው አይደል? ሁሉንም ብቻ ነው ማምነው። ሁሉንም ብቻ ታምናለህ። በጣም ጥሩ። እንደሚታወቀው ደግሞ እምነት የሚመሰረተው ወይም የሚነሳው መሰረቱ መጽሐፍ ቅዱስ ነው አይደል? ያም ደግሞ መጽሐፍ ቅዱስ ብቻ ነው የሚለው። ስለዚህ የአንተ እምነት ወይም ደግሞ የአንተ አቋም መነሻው ራሱ መጽሐፍ ቅዱስ ነው። ስለዚህ አሁን ለአንተ ለምትነግረኝ ወይም ደግሞ ለምታምነው እምነት ማስረጃን ከመጽሐፍ ቅዱስ ትሰጠኛለህ ማለት ነው አይደለም? አይደለም ወይ? በአምስቱም ልስጥ እንዴ? ትሰጠኛለህ? ቆይ መልስልኝ ጥያቄን። ስለዚህ እምነትህ የሚመሰረተው ወይም የሚነሳው ከመጽሐፍ ቅዱስ ስለሆነ መጽሐፍ ቅዱስ ብቻ አማኝ ነህ። ስለዚህ አቋምህም ሆነ እምነትህ መነሳት ያለበት ከመጽሐፍ ቅዱስ ነው አይደል? መጽሐፍ ቅዱስ ብቻ። ልክ ነው። በጣም ጥሩ። አሁን እምነት ብቻ የሚለውን ጥቅስ ስጠኝ። በደንብ አስተውል። ቅድም እንደቀድሙ እንደው ሌላ ቦታ ብትሄድ ደስ አይለኝም። እኔ አስቆምሃለሁ ቃሉ ላይ እየቀጠፍክ ስለሆነ ማለት ነው። እሺ እሱን ስጠኝ፣ እምነት ብቻ የሚለውን። እኔ ግን ከአንተ በተቃራኒ እንደውም እምነት ብቻ የማያድን እንደሆነ አሳያለሁ። እሺ ስማ፣ እኔ ግን ከአንተ በተቃራኒው ማን መጽሐፍ ቅዱሳዊ እንደሆነ እንግዲህ እዚህ ጋር ይለያል ማለት ነው። አሁን ምን ታደርግልኛለህ? እምነት ብቻ የሚለውን ቃል ጥቅሱን ትሰጠኛለህ ማለት ነው። እሺ ገላትያ 2:16 ገላትያ 2:16 ላይ በእምነት ብቻ ይድናል የሚለው ሊነግረን ነው። በጣም ጥሩ። ገላትያ እንሂድ። ኦኬ ገላትያ ምዕራፍ 2 ቁጥር 16 ነገር ግን ሰው በኢየሱስ ክርስቶስ በማመን እንዲጸድቅ እንጂ በሕግ ስራ እንዳይሆን አውቀን። ኧረ እባክህ እኛ በሕግ ስራ ይጸደቃል አላልንም። ከቅድም ጀምሮ ሕግ ስራ ጋር ትሮጣለህ። ይቅርታና ተጊ በእምነት ብቻ ይዳናል የሚለውን ጥቅስ ስጠን ያልኩህ። አንተ ትሰጠኝ የሚገባው ጥቅስ ፍትህ የሚያገኘው ምንድን ነው? ጽድቅ አልለውም እኔ ለነገሩ አማርኛው ትርጉም ልክ አይደለም። ፍትህ የሚያገኘው ምንድን ነው? ተጊ በጣም ከይቅርታ ጋር አየኸው። ለራስ እንኳን እየቀጠፍክ ቢያንስ ለመጽሐፍ ቅዱስ ቃል ታመን። አንተም ይህ መጽሐፍ ቅዱስ ስለምታምን እኔም ልናገር። እዚህ መጽሐፍ ቅዱስ ላይ ቆመ፣ ገላትያ 2:16 ላይ ቆመ። እሺ አሁን ይሄ ሰውዬ ፍትህ የሚያገኘው እያለ ነው ሐዋርያው ጳውሎስ የሚጽፈው። ፍትህ የሚያገኘው የሚጸድቅ የሚለውን ማለት ነው። እዛ ይኸውልህ እንትን ጎንደር የምትባለው ከተማ የለችም? ፋሲለደስ እንትን ላይ ቅበረው። ጽድቅ የሚለው ነገር ማምታቻ ነው። አሁን አንተ ትልቅ ሰው ነህ። እንትን ላይ ቅበረው፣ እንትን ላይ ቅበረው። ይሄ ደስ አይልም ማለት ምንድን ነው? አንደኛ ዘረኛ አትሁን። ጽድቅ የሚለው ነገር ጎንደር ምን አገባው? ጽድቅ የሚለው ነገር ጽድቅ የሚለው ነገር ጀስቲፊኬሽን ነው የሚያወራው። ታጊ ብራዘር ጎንደር ሄድክ በሰላም ነው? አይ ኖ እሱ ጽድቅ እያለ በጽድቅ ይደበቃል። ጎንደር ቀብረው ይቅርታ፣ ጎንደር የሚለውን ከመጽሐፍ ቅዱስ አሳየን። ናውጣና አሳየኝ። በጣም ይሄ ብልግና ነው በእውነት። አንተ ለምንድን ነው ክብር ጎንደር የሚል ምን አገናኘው? ታጊ አሳየን። ችግር ከመጽሐፍ ቅዱስ ስለሆነ ከእምነት ውጭ አውጣና ያገባታል፣ አንዱ ይልሳታል። ጉድ እኮ አውጣና አሳየኝ። ጎንደር የሚለውን ጎንደር ቅበረው ምናምን ሳልከኝ በቃ ንግግር ሁሉ መጽሐፍ ቅዱሳዊ ስለሆነ ስለዚህ አሁን ጎንደር የሚለውን ከመጽሐፍ ቅዱስ አውጣና አሳየኝ። አይደለም መጽሐፍ ቅዱስ ላይ የአማርኛው መጽሐፍ ቅዱስ ላይ ትርጉሙ ጽድቅ የሚለው ነገር ምንድን ነው? ተጊያወራ በጣም ይሄ እኮ ያሳፍራል። ክርስቶስን አንተ ደግሞ ዝም ብለህ እንትን አትበል። አራት ሳደብ ሰውዬ ስትል መልስ ስታጣ አሁን አንተ የምትለውን ነገር አንተ በምትለው ከኔ ጋር በፒስ አይደል እንደምናወራው። ኖ እሱ የሚሄድበትን መንገድ አይተዋል ዮናስ። የሚሄድበትን መንገድ አይተዋል። አንተ ነህ ጎንደር የገባው እኮ ኖ እያንዳንዱን ቃላት እንዲህ የሚል ከመጽሐፍ ቅዱስ አምጣልኝ ይላል። ዋልድባ የሚባለው ገዳም እዛ ሄድና ፈልገው እሱን ባሩኬ አይዞህ ቆይ ከእንደዚህ ሰው ጋር ውሃ ጠጣ ማውራቱ ራሱ ኧረ በእናትህ እንዴ ልክ እውቀት ኖሮ የምትናገር ትመስላለህ። አታውቅም። አይ እንድትሰድበውማ አልፈቅድልህ። እሱ እየተናገረ ያለውን ይኸው ችሎታ ቢኖር ትህትና ትህትና ከአንተ ነው ምን መማር የነበረብን። ክርስቶስ ግራን ሲመታ ቀኝህን ስትገለመድ ምላችሁ አደባባይ የምትሰክሱትና ስትያዙ መንፈራፈሪያ ስታጡ አይነፋ። አንድ የሚያንፈራፍር እውቀት የለውም።
እውቀት የሚባል ነገር የለውም። ምንም እውቀት የለውም። ምን እሱና ዘማርያም እውቀት የሚባል ነገር የላቸውም። ዘማርያም ማጋቶ አልመጣም ለምን አምጣው እዚህ ጋር ምንም እውቀት የለውም። ስለ ሰው ነው ሌላ ቦታ ስለ ሰው ነው ውይይቱ። ተጊ ኤፍሬም እየጠቀሰ ለምን ይጠራዋል? ሰው የሌለ ሰው ከተጠራ የእናንተ የሌለ ሰው እውቀት ያለው ይመስል እንዲህ ማለት እኛ እንዲህ ማለታችን ነው፣ እንዲህ ማለት እኛ እንዲህ ማለታችን ነው። የስራ ኒስት ባሮክ የሆነ ነገር ይዘመታል እንዴ? ምንም የለውም፣ እውቀት የለውም እኮ የሚናገር አንድ እውቀት የለውም። ከጸደቅን የሚለውን ፍታ ይባላል። እሱ ሐዋርያ ስራ እያለ ጥቅስ ይቀያይራል። በኢየሱስ ሮሜ 5:1 ላይ ከጸደቅን ማለት ምን ማለት ነው የሚለውን ፍታ፣ አለቀ። እዛ ላይ ቆመ። እሺ በጣም ጥሩ። እዛ መቀበሪያ ነው የራስህ። ለመቅበር ለምን ትቸኩላለህ አንተ? የሬሳ ሳጥን ትሸጣለህ እንዴ? ለመቅበር ትቸኩላለህ ቶሎ ቶሎ። እንደዚህ ነው ወንጌል የሚሰብኩት ተጊ እንዴ? ቆይ ወንጌል እንዴት እንደሚሰብኩ እና ሐዋርያ ጳውሎስ ላሳየ። እኔ እና ሐዋርያ ጳውሎስ እንዴት ሰብካሉማ እኮ የሚሉን አሳያለሁ። ወንጌል እንዴት እንደሚሰብኩ እና ሐዋርያ ጳውሎስ የወንጌል ፍቅራቸውን ግን አያችሁልኝ አይደለም? እሺ ቆይ ወደ ቃሉ እንመለስ። በቃ ደስ አይልም ስለ ሰው ማውራትም ስለ አካባቢ ዘረኛ እኔ ቤት ምን አለ መሰለህ፣ ዳግም ከማይጠፋው ከክርስቶስ ዘር የተወለድኩ አላሰዳድም። አይደለም ዮኒ አንድ ነገር ልንገርህ ማለት ነው። በስርዓት ያውራ። እስካሁን በስርዓት ያላወራውን ንገረኝ። በስርዓት ያላወራውን ንገረኝ ማለት ነው። ዘግበኝ። የፈለገው ቦታ ላይ ጥቅስ ይጥቀስ። ያንን ጥቅስ የፈለገውን ጥቅስ ይጥቀስ። የፈለገውን እኔ ከዛ ጥቅስ ሳልወጣ ነው ከሱ ጋር የምነጋገረው። እኔ ደግሞ ገላትያ 2 ለምሳሌ ባሩክ ቆይ እንዲረጋጋል። ከዛ ጥቅስ ላይ ባሮኬ ወጣል በል። አይ ባሮኬ ከዛ ጥቅስ ወጥተሃል፣ ከዚህ ጋር መልስልኝ ማለት አይቀልም ወይስ ጓገጭ? ጠየቀኝ አይደለ? እምነት ብቻ ብሎ ጠየቀኝ አይደለም? አዎ የለም የሚል ስለዚህ ገላትያ 2:16ን እኔ መረጃ ብዬ ካቀረብኩኝ ማለት ነው አይደለም። እሺ እሱ ጥቅስ ስለምንድን ነው የሚያወራው ብሎ ማብራራት ይችላል። እሱን ትቶ ሐዋርያ ሥራ ምዕራፍ 18 ምናምን አላለም። ይኸው እዚህ ጋር ነው ያነበብኩት አይልም። ብቻ የሚል የለው። አንብበው። እሺ ይኸው እኔ ላነብልህ፣ ሳትጣላ ላንብብልህ። አዎ ብቻ አይልም። እርግጠኛ ሆኜ ነው የምነግርህ። ሂድ ቀጥል፣ ግድ የለም። ምንድን ነው ገላትያ 2 ስንት? ገላትያ 2:16 ምን ይላል? ነገር ግን ሰው በኢየሱስ ክርስቶስ በማመን እንዲጸድቅ እንጂ በሕግ ስራ እንዳይሆን አወቀን። ብቻ የሚላል እንጂ ማለት ምን ማለት? እንጂ ማለት ብቻ ማለት ነው። እሺ በእንግሊዝኛው ሄደን አንብበው ገላትያ 2:16 የአማርኛውን ግን ነው ወይስ አይደለም? በመጀመሪያ እንግባባ። በአማርኛ እንጂ ማለት በቃ እምነት ብቻ መሆኑ ነው የሚያሳየው፣ ሌላ ነገር አይደለም። እንጂ ማለት አንተ ደግሞ አለመሆኑን አብራራልኝ እኮ። እኔ አለመሆኑን እዛው መጽሐፍ ቅዱስ ላይ ያሳያለሁ። አለመሆኑን እሱን እንጂ ማለት ብቻ ለመሆኑ አውጣና በመጽሐፍ ቅዱስ ዲክሽነሪ ላይ አታሳየኝ። አፍጥ ነው ብቻ የሚለውን አሳየን እያልን እኮ ነው። እንጂ ማለት ብቻ ነው ማለት ከሆነ አሳየን። አንተ ነው ያልከው አይደለም? ስላልክ አንተ ታመጣና ገዳውን ዮናስ ስማ፣ አሁን የምታሳየኝ ማስረጃህን ብቻ ነው። አውጣና አሳየኝ። ይኸውልህ አቤት ገላትያ 2:16 አዳምጥ። ይኸውልህ እኮ ማለት ነው ማስረጃ አይሆንም። አውጣና ገላትያ 2:16ን አዳምጥ ዮናስ። በእንግሊዝኛ know that a person is not justified by the work of the law በምንም ነገር አይደለም። ምን ይላል? by faith in Jesus Christ, that's it። ሌላ ነገር አይደለም። በኢየሱስ ክርስቶስ በማመን አለቀ። only by faith ቢል ቆይ አንድ እዚህ ጋር እንግሊዝኛውን ትንሽም ስለማርፍ ብዙ አይደለም ትንሽ አውቃለሁ። ምን ይመሰለ but only by faith ቢል ኖሮ by the faith ቢል ኖሮ ብቻ only ቢል but it didn't say that. by the faith of Jesus Christ. by faith Jesus Christ አለ አይደለም? yes only by the faith of Jesus Christ። ሌላ ነገሮች የሚሰሩትን ንገረኝ። እየመለስኩልህ ነው በእንግሊዝኛ ፍትህ የሚያገኝበትን justify I'm asking you brother። ምንድን ነው መሰለህ ምን ይላል? knowing that a man is not justified by the works of the law but only by the faith of Jesus Christ bill only by the faith of Jesus Christ አከተመ።
ባሩክም መጥቶ አይከራከርም፣ ጸጥ ብሎ ይውጣታል። ዮኒ ሲጀምር ዮኒዬ በእንግሊዝኛ ላይ ይሆናል። እንግሊዝኛ መናገርና እንግሊዝኛ ማወቅ አንድ አይደለም። ልንገር ባይ ማለት በእንግሊዝኛ ማለት ነው። እንግሊዝኛ መናገርና ማወቅ አንድ አይደለም። ባይ ምን ማለት ነው? አንድ ነገር ባይ ፌዝ ካለ ምን ማለት ነው? ስትሪክትሊ ዳት ኦንሊ ዌይ ማለት ነው። ባይፌዝ ብለህ ጠየቀኝ አይደለ እኮ ባይ ቢዋይ ብሎ ፌዝ ካለ ልስን ባይፌዝ ኦንሊ ካልኩ በእምነት ብቻ እላለሁ። ባይፌዝ ካልከኝ በእምነት ማለት ነው። ሌላ አምጣልኝ አልኩ እኮ ነው። አንተ ሌላ አምጣልኝ ማለት ምን ይምጣል? ባይፌዝ በክርስቶስ በማመን ብሏል። በቃ ከእምነት ውጭ ሌላ መንገድ እንደሌለ ነው የሚናገረው። ሌላ መንገድ ካለ ንገረኝ ነው የምልህ እኔ። እንግዲህ አሳይሃለሁ ብለዋል አይደለም? እንትን እያለ ስለሆነ ባሩክ ደግሞ የትም እንዳትሄድ ባሩክ ያሳይ እኮ ነው። ከእምነት ውጭ በኢየሱስ ክርስቶስ ግን በሁለቱም የላችሁም አይደለ? በኢየሱስ ኦንሊ የሚል ወይም ደግሞ ብቻ የሚል የለም መጽሐፍ ቅዱስ ላይ ስትሪክትሊ። በእንግሊዝኛውም የለም በአማርኛውም የለም። በጸጋ ካለ ኦንሊ በጸጋ ነው። በመጽሐፍ ቅዱስ ካለ ኦንሊ መጽሐፍ ቅዱስ ነው። በኢየሱስ ስም አላለማ። በጸጋ ብቻ። ታዲያ ብቻ ለምን አስፈለገች? ብቻ እኮ ቃል ነው፣ ራሱን ያቻለ ቃል ነው አይደለ? በጣም ነገሮችን የሚለይ ቃል ነው። ዮናስ ብቻ ካልከኝ፣ ዮናስ ብቻ ይምጣ ካልክ እኔ ብቻ ነኝ የምመጣው። ዮናስ ይምጣ ካልክ ግን ሌላም የሚመጡ አሉ። ለምሳሌ ባሮክ ያብራራው። አንድ ልዘግብ ዮኒ ባሮክ ይቀጥል። ቆይ ልዘግብ። 2:16 ባሮክ ከእምነት ውጭ ሌላ በክርስቶስ ወይ በመስገድ የክርስቶስን ደምና ስጋ በመብላት በክርስቶስ መጠመቅ የክርስቶስን ስም እየጠራ መጠመቅ ያድናል የሚል ሌላ መንገድ ንገረኝ ነው እያልኩ ያለው። እሺ አሁን ሚውት አድርገህ እኔ ሚውት አድርጋለሁ። አንተ የምናርግና እንስማ። ጓይ መጫጫው አይጠቅመንም። ልዘግብህ በዮኒ አማርኛ። እኛ በደንብ ስሙ፣ በህግ ስራ ጸድቀናል አላልንም። እዚህ ጋር ራሱ ሜንሽን እያደረገ ያለው ስለ ህግ ስራ፣ በህግ ስራ ሳይሆን በክርስቶስ በማመን የሚገኘውን ጽድቅ እየተናገረ ነው። ተመልከቱ። ቅድም ምን አልኳችሁኝ? የሐዋርያት ሥራ ምዕራፍ 8 ላይ ኢትዮጵያዊውን ጃንደረባ መጥቶላችሁ ለምን? እስኪ ምን ብሎ ነበር ማመን የነበረበት? ካመንስ በኋላ ምን ማድረግ ነበረበት? ይንገረን፣ መጽሐፍ ቅዱስ ይናገር። ግን አስቀድሜ ከዛ በፊትም ደግሞ ምን አሳያለሁ መሰል? በእምነት ብቻ የሚለውን ደግሞ አሳያለሁ። ለማንኛውም ወደ ሐዋርያት ሥራ እንሂድና ከቁጥር 26 ጀምሮ ይጀምራል ታሪኩ እና ባታቋርጤኝ ደስ ይለኛል። በደንብ ስሙ እሺ፣ ለምትሰሙ ሰዎች። የጌታ መልአክ ፊልጶስን ተነስተህ በደቡብ ክልል ከኢየሩሳሌም ወደ ጋዛ ወደሚያወርደው ምድረ በዳ ወደሆነ መንገድ ሂድ አለው። ተነስቶም ሄደ። እነሆም መንደኬ የተባለች የኢትዮጵያ ንግሥት አዛዥና ጃንደረባ የነበረ በገንዘቧም ሁሉ የሰለጠነ አንድ ኢትዮጵያዊ ሰው ሊሰግድ ወደ ኢየሩሳሌም መጥቶ ነበር። ሲመለስም በሰረገላ ተቀምጦ የነቢዩን የኢሳያስን መጽሐፍ ያነብ ነበር። መንፈስም ፊልጶስን ወደዚህ ሰረገላ ቅረብና ተገናኝ አለው። ፊልጶስም ሮጦ የነቢዩን የኢሳያስን መጽሐፍ ሲያነብ ሰማና በውኑ የምታነበውን ታስተውለዋለህን አለው። እርሱም የሚመራኝ ሳይኖር ይህ እንዴት ይቻለኛል አለው። ወጥቶም ከእርሱ ጋር ይቀመጥ ዘንድ ፊልጶስን ለመነው። ያነበውም የነበረው የመጽሐፍ ክፍል ይህ ነበር። እንደ በግ ወደ መታረድ ተነዳ። የበግ ጠቦትም በሸላቶች ፊት ዝም እንደሚል እንዲሁ አፉን አልከፈተም። በውርደቱ ፍርዱ ተወገደ። ሕይወቱ ከምድር ተወግዳለችና ትውልዱንስ ማን ይናገራል? ጃንደረባውም ለፊልጶስ መልሶ እባክህ ነቢዩ ይህን ስለማን ይናገራል? ስለ ራሱ ነው ወይ ስለሌላ አለው። ፊልጶስም አፉን ከፈተ። ከዚያም መጽሐፍ ጀምሮ ስለ ኢየሱስ ወንጌል ሰበከለት። ስለ ወንጌል ተሰበከለት አልተሰበከለትም? ከዚህ ክፍል ጀምሮ ተጊ ሰበከለት ነው የሚለው። ተሰብኮለታል ወይስ አልተሰበከለትም? ተሰብኮለታል። በመንገድም ሲሄዱ ወደ ውሃ ደረሱ። ውሃ ጋር ደርሰዋል አልደረሱም? ደርሰዋል። እሺ በደንብ ስማ። በመንገድም ሲሄዱ ወደ ውሃ ደረሱ። ጃንደረባውም እነሆ ውሃ እንዳልጠመቅ የሚከለክለኝ ምንድን ነው አለው። ፊልጶስም በፍጹም ልብህ ብታምን ተፈቅዷል አለው። ውሃው ራሱ የተፈቀደለት ምን ሲያደርግ ነው? ሲያምን። እሺ በደንብ ስማ። ጥምቀቱ ወንጌል ውስጥ ያለ ነው አይደለም? ያለ ነው። ጥምቀቱ ወንጌል ነው ማለት ነው። ወንጌል ነው። አምኖ መጠመቅ ወንጌል ነው ማለት ነው።
ግን መጀመሪያ ማመን አለበት። እኔ መጀመሪያ ምን ይቀድማል ምናምን አይደለም ጥያቄ። የሚቀድመው ነገረኛ ነው ማለት ነው። እስኪ አንዴ መልስልኛ ጥያቄ። አምኖ መጠመቅ ወንጌል ነው ተፈቅዶልሃል ነው ያለው። ቀጥል። አዎ በደንብ ስማ። በመንገድም ሲሄዱ ወደ ውሃ ደረሱ። ጃንደረባው ነው ውሃ እንዳልጠመቅ የሚከለክለኝ ምንድን ነው አለው። ፊልጶስም በፍጹም ልብ ብታምን ተፈቅዷል አለው። መልሶም ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ አምናለሁ አለ። ሰረገላውም ይቆም ዘንድ አዘዘ። ፊልጶስና ጃንደረባ ሁለቱ ወደ ውሃ ወረዱ፣ አጠመቀውም ይላል። እዚህ ጋር ወንጌል ተሰብኮለት አምኖ ተጠምቋል አልጠመቀም? ተጠምቋል። ፐርፌክትሊ ጌታ ያለውን ጋር አሁን ጌታ ያለው ጋር ላምጣልህ። ማርቆስ ወንጌል ምዕራፍ 16 ቁጥር 16 ጋር ላምጣልህ። ያመነ የተጠመቀ ይድናል አለ። ለመዳን ምን ያስፈልጋል? መጀመሪያ ወንጌሉን ትሰማለህ። መጀመሪያ ምን ታደርጋለህ አላልኩም። ሳይሰማ እንዴት ያምናል? እኔ አሁን ወንጌሉን ትሰማለህ፣ ከዛ ደግሞ ብታምን ተፈቅዶልሃል። እሺ ማርቆስ ጋር ትጠመቃለህ። ማርቆስ ጋር አምጥቻለሁ። ተጉዬ ያመነ የተጠመቀ ይድናል አለ። ለመዳን ምን ያስፈልጋል? የሚያስፈልግህ ለመዳን የሚያስፈልግህ ነገሮች በአጠቃላይ ልዘርዝርልህ። ከጥምቀት ዳግም ልደት። ይኸው መጽሐፍ ቅዱስ ቃሉ ላይ ናና አንብበው። ጌታ የተናገረውን አንዴ ስማ። ያመነ የተጠመቀም ይድናል አለ። ለመዳን ምን ያስፈልጋል? ያመነ የተጠመቀም ይድናል። ለመዳን ምን ያስፈልጋል? ማመን፣ መጠመቅ። ምን ያደረገ ይድናል? ያመነም የተጠመቀም። ስለዚህ አምኖ ብቻ ካልተጠመቀ ይድናል? በጌታ ንግግር እዚሁ ጥቅስ ላይ ቆመ። አንድ ሰው አምኖ አይጠመቅም የሚል ትምህርት አለ በጴንጤ ጋር። ጥምቀቱ ለድነት አይደለም ስትል ሰምቻለሁ። አንተ ራስህ ቅድም ጥምቀቱ ለድነት አይደለም ስትል ሰምቻለሁ። ለዳግም ልደት ነው። ጥምቀት የኃጢአት ስርየት በድነት ውስጥ ሆነ የምታደርገው ነገር ነው። ዳግም በክርስቶስ የምታደርገው ነገር ነው። ጥምቀት ሰክራሜንት ነው፣ ትእዛዝ ነው ወይስ ትእዛዝ አይደለም? እንዴ ጥምቀት እኮ ያ ትእዛዝ ያድናል። ለምንድነው ማያድነው? ድነት ውስጥ እኮ ነው ያለኸው። ታዲያ ቅድም አያድንም እኮ እያልክ ነበረ ወንድም። አያድንም የሚል ቃል ካፌ ወጣኝ። ዮኒ ከአንተ ጋር አልተነጋገራችሁ? እኔ በቃ ከዚህ ወዲህ እንትን አለም። ቅድም አያድንም ጥምቀት አያድንም ብሎ አልተነጋገራችሁ? ጥምቀት አያድንም። ጥምቀት ትእዛዝ ነው እኮ። ያ ትእዛዝ የዳነ ሰው ነው የሚጠመቀው። ያ ትእዛዝ ያድናል አያድንም? ኦኬ ተመልከት። የዳነ ሰው ነው የሚጠመቀው። የዳነ ሰው ነው የሚጠመቀው። አዎ በእምነት ድኖ የጨረሰ ሰው ተምሮ ይጠመቃል። ና የዳነ ሰው ነው የሚጠመቀው። አዎ ያ ማለት ጥምቀቱ ከድህነት በኋላ የሚመጣ ነው ማለት ነው። ድህነት እኮ ወዳጅ የሚያልቅ ነገር እኮ አይደለም እኮ። ና ቃሉ ላይ ቆመ ነው። ከተጠመቅ በኋላ ድህነት አለቀ ማለት ነው። ምን አልከኝ? አንዴ ጊዜ ከተጠመቅ በኋላ ድህነት አለቀ። ቅርንጫፍ ከሆንክ በኋላ እንደውም በአንተ ትምህርት አሪፍ ነው። አምን የጠመቀ ድኗል ብለኛል። አለቀ። ከዛ አለቀ በቃ ዳነ። አሁን ይሄ ግንዱ ላይ ለመጣ ከዛ በኋላ ሄደ እንትን አታበላም። ምንድነው ይባላል ይሄ ዘኬ ምናምን እያበላ አታድንም። አሁን እሱን ተወውና ቀጥላ። ከዛ በኋላ መልካም ስራ የምትለው ነገር የለም። አንተ ልታላግጥ የፈለግከውን እኔ በእግዚአብሔር ቃል አሳያለሁ እኮ። ድነሃል። ከዳንክ በኋላ ምንድነው ምናምን ስም እያልክ የምታበላው ድኗል ብሏላ። አሁን ደግሞ እሱ እዚህ ጋር አልቋል ብሏል ድነት። ስለዚህ ካለቀ በኋላ ምንድነው እዛ ዘኬ መሰብሰብ ምን ማለት ምን ጥቅም አለ? አሳያለሁ። ጠይቀኛ። አሁን አየህ፣ ጠይቀኝና አሳያለሁ። ምን ማለት ነው ካልከኝ እኔ አሳያለሁ እንዳለ ምን እንደሚያስፈልግ መልካሙን ስራ አይተው የተባለልህ ማለት ነው። ከዳንክ በኋላ ምንድነው ትርጉሙ? ምን ያደርግልሃል? ድነናል፣ እንዳለን ድንማለን ምናምን የምትል እኮ ሰው ነው አይደል? እንዳልቆረጥ አያችሁ። ግን ኦርቶዶክስን በብዙ ነገር ተብትበው እንድትጠላ አድርገዋታል። ስለዚህ ዳይሬክትል የሚሄዱት የእምነት ትምህርቱ ላይ እዚህ ጋር የሚነጋገሩት ሳይሆን ከዛ በኋላ ያለውን እየጠየቀ ነው። ለእሱም ደግሞ መልስ አለ፣ የሚመለስ መጽሐፍ ቅዱሳዊ መልስ አለ። ካለ ጥያቄ ተጋባው። እሱ ያመነ የተጠመቀ ይድናል ካለ ድነት አለቀ። ሄዶ በተክለ ሃይማኖት ስም የሚያበላው የሚያጠጣው እሱን የጌታን ራስ ለምንድን ነው? ይቅርታ ዮኒዬ፣ ጥምቀት እንደሚያድን ተስማማን ማለት ነው። አሁን ደግሞ በቅዱሳን ስም ማብላት ማጠጣት የሚለው ጋር ስለመጣ ማለት ነው። እሱ መጽሐፍ ቅዱሳዊ ነው። ላሳይ ነው አሁን ላሳይ ስለሆነ እምነታችንም ደግሞ ፍሬያማ ካልሆነ በራሱ ልንቆርጥ እንደምንችል ራሱ አሳያለሁ።
እኛ ምን እንደምንል አሳያለሁ። ከዳንን በኋላ ቅርንጫፍ ከሆነን በኋላ እውነተኛ የወይን ግንድ ላይ ከተጠበቅን በኋላ ፍሬ እያፈራን ክርስቶስን ወደ መምሰል ማደግ ካልቻልን እንዴት እንደምንቆረጥ አሳያለሁ። ከዛ በፊት ግን ጥምቀቱ ላይ ተስማማን። ጨረስን አይደል? ባሮክ ጨረስን። አንድ ሰው ያመነ የተጠመቀ ይድናል ብለኛል። ያ ሰው ከዳነ በኋላ እንደገና ደግሞ ድህነቱን ያጣል ልትለኝ ነው እንዴ? መጽሐፍ ቅዱስ የሚናገረው መጽሐፍ ቅዱስ ስለዚህ አልዳነም ማለት ነው። መቼ ዳነ? ና ፍታልኝ። ቆይ ና ትፈታልኛለህ። የዮሐንስ ወንጌል ምዕራፍ 15 ቁጥር 1 ላይ ጀምሮ እንሂድ። እውነተኛ የወይን ግንድ እኔ ነኝ። ረጋ በዛ ጋር ከመሄድ በፊት በጣም ደስ በጥቅስ እናውራ። ጌታ እኔ ከኪሴ እኮ እያወጣሁ አልነግርህም። ማን መጽሐፍ ቅዱሳዊ እንደሆነ እንይ። ማን መጽሐፍ ቅዱሳዊ እንደሆነ እንይ። ስሜ ነው ባሮክ። አንድ ነገር እንድትመልስልኝ ይፈልጋሉ መጀመሪያ ማለት ነው። እሺ አንተ በድህነት ውስጥ እያለ መላእክቶች እንደሚያግዙ ታውቃለህ አይደለም? ድህነትን ያግዙናል፣ ይራዱናል። መጽሐፍ ቅዱስ በትክክል ይናገራል። እሺ አውጣልኝ፣ እሱን ጥቅስ እናንብብልኝ። እሺ አሁን ወደ መላእክት ጋር ከመሄዳችን በፊት እሱን ጥቅስ ጨርስና እንምጣ። ወደዚህ ከመምጣታችን በፊት እዛ ጥቅስ ላይ ስለሱ እኮ አላነሳንም። አሁን ስለ ድነት እያወራን አንዴ እሱ ጋር በየአይነቱ የሆነ ጨዋታ አደረጋችሁ በመድኃኒዓለም በጣም አሪፍ ነው ስለሆነ እኮ ነው። ምን አይነት ስልት እንደሚጠቀሙ ታውቃለህ? የሆነ ነገር ቀበጃጅሩና ቀበጃጅሩና እኔ ያሳያለሁ። ጨርሳት እንጂ ጨርሳት ዮኒ፣ አንድ ነገር ልንገርህ። ከመምጣታችን በፊት የምናጠራው ነገር አለ። እዚህ ጋር እናጠራና ይሄኛው እዚህ ጋር ኢየሱስ ክርስቶስ ስለምን እንዳስተማረ ታረጋግጧል። ያራዳ ልጅ መጀመሪያ ወዴት ነው የምንሄደው? ስለ ጥምቀትና ስለ መዳን እየተነጋገርን ነው። ስለ ጥምቀትና መዳንን ጨርሳትና ወደ ዘኬም እንበላለን፣ ምንም እንበላለን። ይድናል አለ። ያመነ የተጠመቀ ይድናል አለ። ያመነ የተጠመቀ ይድናል አለ። ከዛ በኋላ ደግሞ ቅርንጫፍነቱ ምናምን እንደ ያ ሰው ትጠፋ ትችላለህ። አንድ ሰው አመነ ተጠመቀ ዳነ፣ አለቀ፣ ዳነ በቃ። ከዛ በኋላ አይደለም አንዴ እዚህ ጋር አንዴ ባሩክ፣ አሁን ደምረው ድነዋል። በአንተ ደምረውና ተመስገን ድነዋል። ፓስተር እንትናም ድነዋሉ። ፓስተር ቢኒያም የነበሩት ድነዋል። አዎ። ስለዚህ ከዳንክ በኋላ ወደ ሌላ መሄድ የለም። የእግዚአብሔር እቅድ ነው፣ ፕላን ነው። የሄዱበት ምክንያት የጠፉትን ለማምጣት ነው። እንደ ባሮክ ምናምን ያሉትን አልዳኑም እያሉ ሶሻል ሚዲያ ላይ እነ ኤርሚያስ የሚናገሩት ይመጣል። ለምን ቆይ ለምን በእውነት ኮሜዲያን ራሱ የተነከረው ፎቶ አልደረቀም እየተባልኩ ነው። ርዕሱ ሊያስቀይረን ፈልጎ ባሮክ ያረኔ ሙድ ለያዝበት በመድኃኒዓለም እንዴ ዮኒ በአንተ ምክንያት እኮ ዛሬ ወንጌል እንዲመጣ ፈልገዋለሁ። ዮኒ አንተም ድህነት አይጠፋም፣ የአንተም ድህነት አይጠፋም እኮ በአንተ ምክንያት ወንጌል የተሰበከ እኮ ነው። እነሱ ሄደው እዛ ጴንጤ ቤት የነበረውን ኤክስፔሪንስ እኮ ሲናገሩ ገባ። ኦርቶዶክስ በታምረ ማርያም በዛምረ ተክለ ሃይማኖት የተደበቁትን እኮ እያወጡ መጽሐፍ ቅዱስ እየነገሯቸው እኮ ነው። የት ቦታ ነው 90 ቦታ የምትሄደው አባቴ? እንዴ ለዚህ እኮ ነው አሁን እኔ እዛው ስትገባ ብዬ ተናገርኩት። ያልዋሸሁት ምንድን ነው? ጴንጤ ቤት ስትገባ ብፌ ቀርጫ ያደርገዋል አልኩ። ከሆነ ያቀምሰዋል የምልም እኮ ለዚህ ከይቅርታ ጋር ቀድም ምን አልመሰለህ? አሁን 90 ቦታ ዘለል አንድ ጊዜ ችግር የለውም። አልተደማመጠን ማለት ነው። አንድ ጊዜ ዝም አድርግና አዳምጠኝ። እኔ የምልህን አዳምጠኝና ከዛ ታብራራልኛለህ አንተ። እሺ ቅድም ምን አልከኝ? ነው የምናወራው አይደለ? እኔ በጠቀስኩት ልጥቅስ ላይ ማብራራት ስለሚያቅት እየሄድክ ሌላ ቦታ እንትን ትላለህ። ደግሞ ስትጠየቅ ልታመጥ ትሞክራለህ። ስለዚህ አሁን እኔ የምጠይቅን ጥያቄ አዳምጠኝ። ሳልቬሽንን ላስቀምጥልህ። ቆይ ድህነትን ላስቀምጥልህ መጀመሪያ ስለተሰማ አሁን ያወራው ምንፍቅና ስለሆነ መጽሐፍ ቅዱስ የማያውቀው ማን መናፍቅ እንደሆነ አሳያለሁ። ማን መናፍቅ እንደሆነ አሳያለሁ። ማን መናፍቅ እንደሆነ አሳያለሁ። በአንድ ጥቅስ ብቻ በፍቅር ነው የሚያወሩት እኮ የጌታ ልጅ። አንዴ ባሮ አሳያለሁ እኮ አንዴ እያልክ እኮ እኔ እንዳልናገር አልከኝ። አንዴ በእምነት ብቻ አይዳንም የሚለውን ጥቅስም እኮ አላሳየሁህም እኮ። አላሳየኸኝም። ምንም ጥቅስ አላመጣህም። አላመጣህም ጥቅስ። ያመጣው ጥቅስ እኮ ችግር አመጣብህ እኮ ራስህ። አያስወራም ባሩኬ። ለዛ እኮ ነው ትንሽ አንድ ጥያቄ ነው የምጠይቀው። ሲምፕል ጥያቄ። ያለ ጥቅስ ያወራሁበት ቦታ አለ እስካሁን ድረስ? ወፍ ምንም ችግር የለውም። በቃ ባሩክ አንዴ ማይክን አጥፋውና አንዴ አዳምጥ። እኔ ጥያቄውን አንዴ ላቅርብና ከዛ በኋላ አጥፍቼ ነው ማዳመጥ።
ላሳያ ማሳየኝ ነገርን ከማሳየት በፊት እኔ ለማቅረብልህ ጥያቄ ለእሱ አንድ ላይ ትመልስልኛል። አንድ ላይ እንድትመልስ ነው። በጣም ሲምፕል ጥያቄ ነው የምጠይቀው። መንፈስ ነው። አንድ አጥፋው። ባሮክዬ አጥፋው። ባሮክ ወንድሜ ምኑን ላጥፋው? የጌታ ልጅ ትድናለህ። ሚውት አድርግልኝ ነው ሲፋቅ። ይኸውልህ ባሮክ አዳምጥ። ሚውት አድርግልኝ ነው። አንተም አጥፋው። እኔም አጥፋለሁ። አይዞህ ብዙ ነገር በላ እንዴ ይለፍል። እሺ መጽሐፍ ቅዱስ ላይ ድህነት በሶስት ተቀምጧል ማለት ነው አይደለም? ድህነት የመጀመሪያው ድህነት አለ፣ ሁለተኛ ድህነት፣ ሶስተኛ ድህነት ይባላል። የመጀመሪያው ድህነት ያው ጀስቲፊኬሽን ነው፣ ሁለተኛው ሳንቲፊኬሽን ነው፣ ሶስተኛው ደግሞ ግሎሪፊኬሽን ነው። ስለዚህ በጀስቲፊኬሽን ላይ የእኛ ስራ ምንድን ነው? የእግዚአብሔር ስራ ምንድን ነው? በሳንቲፊኬሽን ላይ የእኛ ስራ ምንድን ነው? የእግዚአብሔር ስራ ምንድን ነው? በግሎሪፊኬሽን ላይ የእኛ ስራ ምንድን ነው? የእግዚአብሔር ስራ ምንድን ነው? ስለዚህ ሳንቲፊኬሽንም ይሁን ግሎሪፊኬሽንም ይሁን ሳንቲፊኬሽንም ይሁን ጀስቲፊኬሽንም ይሁን ሶስቱም የድነት ፕሮሰሶች ላይ ምክንያቱም መንፈስ ቅዱስ በሳንቲፊኬሽን ላይ ምክንያቱም ስንጠመቅ መንፈስ ቅዱስ እንቀበላለን ትላላችሁ። ስለዚህ መንፈስ ቅዱስ ከተቀበልክ መንፈስ ቅዱስ በአንተ ውስጥ ከሆነ በጥምቀት መንፈስ ቅዱስን አግኝተ ከዳንክ ከዛ በኋላ ደግሞ መላእክት ደግሞ ቆሮንቶስ ውስጥ የተቀመጠውን ጥቅስ ስለዚህ ነው አውጣ ያልኩ። መላእክት ደግሞ ድህነትን የሚያግዙ ከሆነ እግዚአብሔር ደግሞ በድህነት ውስጥ ከአንተ የማይለይ ከሆነ በሳንቲፊኬሽን ላይ ነው ድህነትን ልታጣ የምትችለውና የምትሉት እናንተ እንዴት ነው? አንድ ሰው እግዚአብሔር እኮ ነው የተወ ማለት ነው። ስለዚህ የእግዚአብሔር ዓላማ ምንድን ነው? አንተ ላለመዳ ዮሐንስ 5 እሱም ማብራሪያ ከፈለግ በዚህ ጥላ ውስጥ ሆነ አብራራልኝ። አመሰግናለሁ። ቀጥል። ተባረክ። ቀጥል። እሺ በእውነቱ ከሆነ ድነናል፣ እየዳነን ነው፣ እንድናለን። የመጽሐፍ ቅዱስ በግልጽ የሚያስቀምጠው ትምህርት ነው። እንደሚታወቀው እኛ ድነናል ስንል ከሙት አረንቋ ወጥተናል፣ ከጨለማ ወደሚደነቀው ብርሃን መተናል ስንል ከኛ የተጠበቀ አንዳች ነገር አልነበረም። ከኛ አንዲት ነገር ብቻ ትጠበቃለች። ያ ስራ ነው የኛ አይደለም። ያ ስራ እግዚአብሔር አምላክ የሰራው ነው። ራሱ አብ አንድያ ልጁን ላከልን፣ ወልድ ደግሞ ስለ እኛ ልክ ትንቢተ ኢሳይያስ ምዕራፍ 53 ቁጥር 5 ላይ እርሱ ግን ስለ መተላለፋችን ቆሰለ፣ ስለ እኛ መተላለፍ የቆሰለ እርሱ ስለ በደላችን ደቀቀ። የደህንነታችን ተግሳጽ በማን ላይ ነበረ? በክርስቶስ ላይ ነበር፣ በእርሱ ነበር። በእርሱም ቁስል እኛ ተፈወስን። እኛ እንፈወስ ዘንድ ጌታችንና መድኃኒታችን ኢየሱስ ክርስቶስ ምን ሆነልን? ቆሰለልን። ከዛም በኋላ ወደሚደነቅ ብርሃን አመጣን። ያንን ብርሃን ለማየት ከኛ ያበራነው አንዳች ብርሃን የለም። ያ ከኛ የተጠበቀው አንዲት ነገር ምን? አምኖ መጠመቅ። ይሄ መጽሐፍ ቅዱስ በግልጽ የሚያስቀምጠው ነገር ነው። ምክንያቱም ኤፌሶን ላይ ስላመጣኸው በደንብ ታደምጠኛለህ ብዬ አስባለሁ። ኤፌሶን ምዕራፍ 2 ቁጥር 8 ላይ በደንብ ስሙ። ጸጋው በእምነት አድኗችኋልና። ያ ጸጋ በምንድን ነው? ክርስቶስን በማመን የሚገኝ ነው። አድኗችኋልና ይህም የእግዚአብሔር ስጦታ ነው እንጂ ከእናንተ አይደለም። እኛ ፈልገን ቆፍረን የሆነ ጉድጓድ ምሰድ ምናምን ያገኘነው ነገር አይደለም። ማንም እንዳይመካ ከስራ አይደለም አለ። አሜን። አዎ ማንም እንዳይመካ ከስራ አይደለም። ይህንን ድነት ካገኘን በኋላ ግን ምን እናደርጋለን? እውነተኛው የወይን ግንድ ላይ እንጣበቃለን፣ ቅርንጫፎች እንሆናለን። ኦኬ። ልክ ዮሐንስ ወንጌል ምዕራፍ 15 ቁጥር 1 ላይ እውነተኛ የወይን ግንድ እኔ ነኝ፣ ገበሬውም አባቴ ነው፣ በእኔ ያለ ፍሬ የማያፈራውን ቅርንጫፍ ያስወግዷል አለ። ፍሬ ደግሞ ከኛ ይጠበቃል። ልክ ሮሜ ምዕራፍ 2 ላይ ቅዱስ ጳውሎስ እንደዚህ አለን። በደንብ ስሙ። ሮሜ ምዕራፍ 2 ቁጥር 7 ላይ በበጎ ስራ በመጽናት አለ። በምን በመጽናት? በበጎ ስራ በመጽናት ምስጋናንና ክብርን የማይጠፋንም ህይወት ለሚፈልጉ የዘላለምን ህይወት ይሰጣቸዋል። የዘላለም ህይወት ይሰጣል። አዎ ምን በማድረግ? በበጎ ስራ በመጽናት። ማን ያለን? መጽሐፍ ቅዱስ። የተፈጠርነው ራሱ ለምንድን ነው ሲናገር እዛው ኤፌሶን ላይ አሁን ምዕራፍ 2 ቁጥር 8 ላይ ስራ አያስፈልግም እያለ የተናገሩ ምን አይነት ስራ የሚለውን በደንብ ልንለይ ይገባል። እዛው ኤፌሶን ምዕራፍ 2 ቁጥር 8 ላይ ምን ብሎ ነበረ? ቅድም ያልኳችሁ ላይ ጸጋው በእምነት አድኗችኋልና ይህም የእግዚአብሔር ስጦታ ነው እንጂ ከእናንተ አይደለም ካለ በኋላ ቁጥር 9 ማንም እንዳይመካ ከስራ አይደለም ይለንና 10 ላይ አንድ ነገር ይናገራል። ተመልከቱ። እኛ ፍጥረቱ ነንና እንመላለስበት ዘንድ እግዚአብሔር አስቀድሞ ያዘጋጀውን መልካሙን ስራ ለማድረግ በክርስቶስ ኢየሱስ ተፈጠርን። አረ
በማን ተፈጠርን? በክርስቶስ ኢየሱስ። ለምን? መልካሙን ስራ ለማድረግ። ኦኬ፣ መልካሙን ስራ ለማድረግ በማን ተፈጠርን? በኢየሱስ ክርስቶስ። ቅዱስ ጳውሎስ ስለዚህ ነው ፊልጵስዩስ መልእክቱ ምዕራፍ 2 ላይ እንደዚህ ሲናገር እናየዋለን። በደንብ ስሙ። ምዕራፍ 2 ቁጥር 12 ላይ ስለዚህ ወዳጆቼ ሆይ አለ። ስለዚህ ወዳጆቼ ሆይ ሁል ጊዜ እንደታዘዛችሁ አለ በእናንተ ዘንድ በመኖሬ ብቻ ሳይሆን ይልቁን አሁን ስርቅ በፍርሃትና በመንቀጥቀጥ የራሳችሁን መዳን ፈጽሙ። ከኛ የሚጠበቅ ነገር አለ ማለት ነው። ስለዚህ ከኛ የሚፈጸም ነገር አለ ማለት ነው። የክርስቶስ እሱ ስራውን ሰርቶ ጨርሷል። በዕለተ ዓርብ ስለኛ ደሙን አፍስሷል። ያንን ደግሞ አምኜ ስቀበል ከዛ ጸጋ ተካፋይ ሆንኩ። ከዛ እውነተኛ የወይን ግንድ ላይ ተጣበቅኩ። ከዛ በኋላ ቅርንጫፍ ሆኛለሁ። ከኔ ምን ተጠበቀ? ፍሬ ማፍራት። ምክንያቱም ዮሐንስ ወንጌል ምዕራፍ 15 ላይ ቀደም እንዳልኳችሁ ከቁጥር 1 ጀምሮ ሲናገር እንደዚህ ይላል። በደንብ ስሙኝ እሺ። ዮሐንስ ወንጌል ምዕራፍ 15 ከቁጥር 1 ጀምሮ እንደዚህ ይናገራል። ከዛ ወደ ያዕቆብ ወስዳችኋለሁ። እውነተኛ የወይን ግንድ እኔ ነኝ አለ፣ ገበሬውም አባቴ ነው። ፍሬ የማያፈሩን በእኔ ያለውን አለ። ዮኒዬ በክርስቶስ ለመሆን ምን ያስፈልጋል? ማመን፣ መጠመቅ፣ ትእዛዙን መፈጸም። ተመልከቱ፣ ማመን፣ መጠመቅ። ልክ አምነ ስትጠመቅ እውነተኛ የወይን ግንድ ላይ ትጠበቃለህ አይደል? የክርስቶስ ትሆናል። ለዛ ነው ማቴዎስ ወንጌል ምዕራፍ 28 ከቁጥር 19 እና 20 ላይ ጌታ ሲናገር ሂዱ አሕዛብን ሁሉ በአብ በወልድ እና በመንፈስ ቅዱስ ስም እያጠመቃችኋቸው ያዘዝኳችሁን ሁሉ እንዲጠብቁ እያስተማራችኋቸው ደቀ መዛሙርት ያድርጓችኋል። የክርስቶስ ደቀ መዛሙርት ወይም ደግሞ የክርስቶስ ተከታይ ለመሆን ምን ማድረግ አለበት? ወንጌሉ ሰምቶ አምኖ ተጠምቆ ግንዱ ላይ መጣበቅ አለበት። የክርስቶስ መሆን አለበት። አሁን ዮሐንስ ወንጌል ላይ ልመልሳችሁ፣ በደንብ ስሙኝ። ፍሬ የማያፈራውን በእኔ ያለውን አለ። በክርስቶስ ላይ ያለውን ፍሬ የማያፈራው ቅርንጫፍ ምን ይሆናል? ያስወግደዋል። መወገድ አለ ማለት ነው። በእርሱ ለመሆን የሰራነው ስራ የለም። አንዳች ያደረግነው ነገር የለም። በምን ሆንን? በጸጋው በስጦታው ክርስቶስ በሰራው ስራ የእርሱ ሆንን። የእርሱ ከሆንንስ በኋላ እንዲህ አለን፣ ፍሬ የማያፈራውን በእኔ ያለውን ቅርንጫፍ ሁሉ ያስወግደዋል፣ ፍሬ የሚያፈራውን ሁሉ አብዝቶ እንዲያፈራ ያጠራዋል አለ። ኦኬ፣ ይህንን ያልኩት እኔ ነኝ? ይህንን ያለችው ቤተክርስቲያን? አዎ ቤተክርስቲያን ነች ያለችው። ለምን? መጽሐፍ ቅዱስ በግልጥ ስላስቀመጠው። ይህንን ቃል የተናገረው ማን ነው? ጌታ ራሱ። ኦኬ፣ ከዛ በኋላ እንድናለን እንላለን። ማቴዎስ ወንጌል ምዕራፍ 24 ላይ ዮኒዬ ብታነብልኝ ደስ ይለኛል። ምዕራፍ 24 ቁጥር 13 ላይ የማቴዎስ ወንጌል ምዕራፍ 24 ቁጥር 13 ላይ ምዕራፍ 24 ቁጥር 13 እሺ። እስከ መጨረሻ የሚጸና ግን እርሱ ይድናል። እስከ መጨረሻ የሚጸና ግን እርሱ ይድናል። የሚድነው ምን ያደረገ ነው? ዮኒዬ የጸና። ኦኬ፣ ያዕቆብ መልእክት ምዕራፍ 2 ላይ ቅዱስ ያዕቆብ እንደዚህ ይነግረናል። የያዕቆብ መልእክት ምዕራፍ 2 ከቁጥር 14 ጀምሮ እንደዚህ ይናገራል። ወንድሞች ሆይ እምነት አለኝ የሚል ተመልከቱ። ምን አለኝ ይላል? እምነት አለኝ የሚል ስራ ግን የሌለው ሰው ቢኖር ምን ይጠቅመዋል? እምነቱስ ሊያድነው ይችላልን? ወንድም ወይም እህት ራቁታቸውን ቢሆኑ የዕለት ምግብንም ቢያጡ ከእናንተ አንዱን በደህና ሂዱ እሳት ሙቁ ጥገቡን ቢላቸው ለሰውነት ግን የሚያስፈልጉትን ባትሰጧቸው ምን ይጠቅማቸዋል? እንደዚሁም አለ ስራ የሌለው እምነት ቢኖር በራሱ የሞተ ነው አለ። ተጊ፣ ስራ የሌለው እምነት በራሱ የሞተ ነው አይደለም? ትብና አድርጎ የሞተ ነው። እግዚአብሔር ያክብርልኝ። እንደዚህ ረጋ ብለህ ለቃሉ ደግሞ ታማኝ ስትሆን ደስ ይላል። ጌታ ያክብርልን። እንቀጥል። ነገር ግን አለ አንድ ሰው አንተ እምነት አለህ እኔም ስራ አለኝ፣ እምነትን ከስራ ለይታ አሳየኝ፣ እኔም እምነቴን በስራዬ አሳያለሁ ይላል። እግዚአብሔር አንድ እንደሆነ ታምናለህ፣ አንተ ታምናለህ፣ መልካም ታደርጋለህ። አጋንንት ደግሞ ያምናሉ ይንቀጠቀጡማል። አንተ ከንቱ ሰው እምነት ከስራ ተለይቶ የሞተ መሆኑን ልታውቅ ትወዳለህን? ይላል። ተጊ፣ እዚህ ጋር አንድ ጥያቄ ልጠይቅህ። እምነት ከስራ ከተለየ የሞተ ነው አይደለም? የሞተ ነው። ግጥም አድርጎ ቃሉ እኮ ነው የሚለው። እናመሰግናለን። አባታችን አብርሃም ልጁን ይስሐቅን በመሰዊያው ባቀረበ ጊዜ በስራ የጸደቀ አልነበረምን? አለ።
አባታችን አብርሃም ልጁን በመሰዊያው ባቀረበ ጊዜ በስራ እንደጸደቀ ይናገራል። ይህን ቃል ትቀበለዋለህ? በደንብ አድርጌ ነው የምቀበለው። ቀጥል። እግዚአብሔር ያክብርልን። ምን ይባላል መሰለህ? ይሄኛው ግን የመዳን እምነት ይባላል። ቀጥልሽ። እሺ ቀይ አሁን አስጨርሰኝና እናወራለን። እምነት ከስራው ጋር አብሮ ያደርግ እንደነበረ በስራም እምነት እንደተፈጸመ ትመለከታለን። እምነት በስራ ሊፈጸም ይገባዋል አይገባውም? ወዳጄ ያ ልክ ነው። ቀጥል። በጣም ጥሩ። መጽሐፍም አብርሃም እግዚአብሔርን አመነ ጽድቅም ሆኖ ተቆጠረለት ያለው ተፈጸመ፣ የእግዚአብሔር ወዳጅ ተባለ። አሁን እዚህ ጋር ትንሽ ለአንተ የምትጎረብጥህን ጥቅስ ላነባት ነው። ቁጥር 24 ላይ እንደዚህ ይላል፣ ሰው በእምነት ብቻ ሳይሆን አንድ ቦታ ላይ ነው ብታምኑም ባታምኑ በእምነት ብቻ ተብሎ የተገለጠው። እርሱስ ያድናል የተገለጠው ኖ አይደለም። እንዲህ ይላል፣ ሰው በእምነት ብቻ ሳይሆን በስራ እንዲጸድቅ ታያላችሁ አለ። በእምነት ብቻ ይጸደቃል? እሱን ጥቅስ ፈልገዋለሁ። ና ለሌላ ቀን ጥብሴ ነው። ያዕቆብ መልእክት ምዕራፍ 2 ቁጥር 24 ላይ በደንብ ስሙ። የያዕቆብ መልእክት ምዕራፍ 2 ቁጥር 24። ይሄማ ለሌና ለተጊ ይጠቅመናል። ለባሉም ለባሉ ተረት ይላል። እንደው ምን አይነት እንደው ምዕራፍ 2 ቁጥር 24። ይሄማ ጥብት ነው። መጽሐፍ ቅዱስ እያነበብን ተረት እያልጽፋለህ ወዳጄ። ከስር ሰው በእምነት ብቻ ሳይሆን ተው ከታች ምናምን አታንብብ። አንተ ምን አስነበበ ከታች? ችግር የለውም። አይ ችግር የለውም። እንደፈለጉ ይጻፉ። ምን ያሳያል ከታች? መልካም። ሰው ምን ይል መሰላችሁ? ሰው በእምነት ብቻ ሳይሆን በስራ እንዲጸድቅ ታያላችሁ ይላል። ጉድ መጪው። እሺ፣ ስለዚህ ሰው በእምነት ብቻ ሳይሆን በስራ የሚጸደቃል አይደለ ተጊ? አዎ እንዴ፣ በትክክል ልክ ነው። ቀጥል። እንዴ ምን ጨብጭብ ጎበዝ። ፈረሰ እምነት ብቻ? ኖ ይኸውልህ ባሮክ አንድ ነገር ልንገርህ ማለት ነው። እንቀጥል። ይኸውልህ አንድ ነገር ልንገርህ። አሁን እምነት ብቻ ፈረሰ ካልክ ማለት ነው እዚህ ጋር አንድ ነገር ልንገርህ ማለት ነው። ጢሞቴዎስ ምዕራፍ 1 ላይ ብቻ ስንት አይነት እምነቶች ተጠቅሰዋል? ሐዋርያ ጳውሎስ ስንት አይነት እምነት ጠቅሰዋል? እዚህ ላይ የሚያወራው እምነት የትኛውን እምነት ነው እያወራ ያለው? አየኸው? እምነት ማለት ምንድን ነው? ይሄኛው እምነት፣ ያኛው እምነት፣ ይሄኛው እምነት እየተባለ የሚጠቀሰው ነው። እዚህ ጋር እምነት ብቻ እየተባለው ኢኒሻል ፌዝ አይደለም እዚህ ጋር እያወራ ያለው። ባሮክ አጨብጭቡ ብላ ኢኒሻል ፌዝ ባሮክ ሂድና አንደኛ ምዕራፍ 1 ላይ ሐዋርያው ጳውሎስ እምነትን በተመለከተ ለጢሞቴዎስ የተጻፈ ደብዳቤ ላይ እምነት ብቻ ፈረሰ የምትለው ነው አትሰራልህም። እዚህ ጋር እቺ ሴቪንግ ፌዝ ትባላለች ማለት ነው። ይቅርታና ቀጥል። እዚህ ጋር እየተናገረ ያለ በጣም አብርሃም ያመነው የትኛውን እምነት ነው? መምህር ኤፍሬም ካሉ እሳቸው ይምጡ። ቅድም ደግሞ እንደው በእንትን ስም ታበላለህ ምናምን ሲል ሲናገር ነበር እና ጌታ ምን ሲመጣ ምን እንደሚጠይቀን እና እኛ በተክለ ሃይማኖት ስም ብናበላ በቅዱሳኑ ስም ብናጠጣ ለምን እንደሆነ መጽሐፍ ቅዱሳዊ ጥቅስ እሰጣችኋለሁ። ተመልከቱ። እኛ ስናደርግ እያንዳንዱ ነገር መጽሐፍ ቅዱስ ካደረገው ወይም መጽሐፍ ቅዱስ ካሳየን ውጭ አንወጣም። ምክንያቱም በክርስቶስ ትምህርት የማይኖር በራሱ ምን የለውም፣ አምላክ የለውም። በክርስቶስ ትምህርት የሚኖር ግን አብና ወልድስ እንኳን አሉት ይላል። ሁለተኛ ዮሐንስ 1 ብቻ ምዕራፍ ባለችው ክፍል ላይ ቁጥር 9 ላይ ይላል፣ በክርስቶስ ትምህርት ለማይኖር አምላክ የለውም፣ በክርስቶስ ትምህርት ለሚኖር ግን አብና ወልድስ እንኳን አሉት። እንግዲህ እስካሁን ስንነጋገር በነበረው ማን በክርስቶስ ትምህርት እንደሚኖር ማን መጽሐፍ ቅዱስ እንደሆነ በደንብ በግልጽ አይታችኋል ብዬ አስባለሁ። ቅድም ግን እንደው እኔ ራሱ ልጥቀሳት አባቴ የማቴዎስ ወንጌል ምዕራፍ 10 ቁጥር 41 እና 42 መሰለኝ። እዛ ጋር ነው የሚሄደው። የማቴዎስ ወንጌል ምዕራፍ 10 ከቁጥር አለው። ምን አለ መሰለ? ከቁጥር 39 ከ38 ጀምሮ ማንበብ እንችላለን። እኔ ራሱ አርፈዋለሁ። ይህን ጥቅስ ግራ ያጋባኝ ጥቅስ ነበረ የሆነ ሰሞን። ከ38 ጀምረው ምን ይል መሰላችሁ? መስቀሉንም የማይዝ በኋላ የማይከተለኝ ለእኔ ሊሆን አይገባውም ይላል። ከዛ ነፍሱን የሚያገኝ ያጠፋታል፣ ነፍሱንም ስለ እኔ የሚያጠፋ ያገኛታል።
እናንተን የሚቀበል እኔን ይቀበላል፣ እኔንም የሚቀበል የላከኝን ይቀበላል። ነብይም በነቢይ ስም የሚቀበል የነብይን ዋጋ ይወስዳል። ጻድቅን በጻድቅ ስም የሚቀበል የጻድቁን ዋጋ ይወስዳል። ማንም ከነዚህ ከታናናሾቹ ለአንዱ ቀዝቃዛ ጽዋ ውሃ ብቻ በደቀ መዝሙር ስም የሚያጠጣ እውነት እላችኋለሁ ዋጋው አይጠፋበትም ይላል። ይሄ መጽሐፍ ቅዱሳዊ ነው፣ እኔ የማመጣው አይደለም። ስለዚህ ማንም ቢያቀርብ በጻድቃን ስም በቅዱሳን ስም ያንን ቢያደርግ ዋጋው አይጠፋበትም ይላል መጽሐፍ ቅዱስ ነው የሚለው። እኔ ዮኒ ማኛ አይደለም፣ ባሩኪ አይደለም፣ ሌላም አይደለም። መጽሐፍ ቅዱስ የጻድቃንን ምን ያህል ጌታ እንደሚያከብራቸው ጌታ እንደሚወዳቸው በሱ ብለው የመጡትን በሙሉ የሚያደርጉትን እንግዲህ በእነሱ ስም ውሃ ቀዝቃዛ ውሃ ነው የሚለው ቀዝቃዛ ጽዋ ውሃ ብቻ በደቀ መዝሙር ስም የሚያጠጣ እውነት እላችኋለሁ ዋጋው አይጠፋበትም ብሎ መጽሐፍ ቅዱስ ያስቀምጠዋል። አጭርና ግልጽ አጭርና ግልጽ አድርጎ ስለሆነ ምንም ማብራሪያ አያስፈልገውም። ታጊ ከፈለገ ያብራራው። ጌታ ሲመጣ ራሱ በደንብ ስሙ። ጌታችንና መድኃኒታችን ኢየሱስ ክርስቶስ ሲመጣ እንደሚጠይቅ እንግዲህ ከማቴዎስ ወንጌል ምዕራፍ 24 ከቁጥር 3 ጀምሮ ይናገራል። ምንም ደቀ መዛሙርት ይጠይቃሉ። አቤቱ ስለ መምጫ ምልክትና ስለ ዓለም ፍጻሜ የሆነውን ነገር እንዲነግራቸው ይጠይቁታል። ላይ ይናገርና የማቴዎስ ወንጌል ምዕራፍ 25 ከቁጥር 31 ጀምሮ እንደዚህ ይናገራል። ቅድም ይኸውላችሁ ማብላት ማጠጣት ዘኬ እያለ ሙድ የያዘብን ተጉ ማለት ነው። እንዲህ ያለ የሰው ልጅ ጌታችንን ማለት ነው። ልክ ሐዋርያት ሥራ ምዕራፍ 7 ከቁጥር 55 ጀምሮ ስናነብ እስጢፋኖስ መንፈስ ቅዱስ ይሞላበታል። ከዛም በኋላ ሰማያት ተከፍተዋል። እንግዲህ እግዚአብሔርን አየሁ ይላል። በእግዚአብሔር ቀኝ ደግሞ የሰው ልጅ አየሁ አለ። ጌታን ነው የሚናገረው። የሰው ልጅ አለ ማቴዎስ ወንጌል ምዕራፍ 25 ቁጥር 31 ላይ በክብር የሰው ልጅ በክብሩ በሚመጣበት ጊዜ ከእርሱም ጋር ቅዱሳን መላእክቱ ሁሉ በዚያን ጊዜ በክብሩ ዙፋን ይቀመጣል። አሕዛብም ሁሉ በፊቱ ይሰበሰባሉ። እረኛም የበጎች እረኛ የኛ ጌታ ማለት ነው። እረኛም በጎችን ከፍየሎች እንደሚለይ እርስ በርሳቸው ይለያቸዋል። በጎችን በቀኙ ፍየሎችንም በግራ ያቆማቸዋል። ንጉሡም በቀኝ ያሉትን እንዲህ ይላቸዋል፣ እናንተ የአባቴ ብሩካን ኑ፣ ዓለም ከተፈጠረበት ጊዜ ጀምሮ የተዘጋጀላችሁን መንግስት ውረሱ። ዓለም ከተፈጠረ ጀምሮ የተዘጋጀልን መንግስት አለ። ጌታችን የሚሄደው ስፍራ ላይ ያዘጋጀልን ነው። ወዳዘጋጀልንም ስፍራ ደግሞ ይወስደናል። ሲወሰድ ወዳዘጋጀልን ስፍራ የሚሄዱት ግን እነማን ናቸው ሲባል በቀኝ የሚቆሙት ምን የሚባሉት በጎች። እርሱ ምን የሚላቸው የአባቴ ብሩካን ብሎ የሚላቸው ኦኬ። ይሰማል ይሁን ያለው አለ በደንብ እየሰማ የአባቴ በደንብ ስሙኝ። የአባቴ ብሩካን ብሎ የሚለያቸው እርሱ በቀኝ የሚያቆማቸው ከእርሱ ጋር ህይወትን እንደሚያገኙ ከህይወትም ጋር ደግሞ ለዘላለም እንደሚኖሩ ይናገራል። እኔ አልፈጠርኩም። ይኸው ቃሉ እናንብበው። እንደዚህ ይላል፣ አሕዛብ ሁሉ በፊቱ ይሰበሰባሉ፣ ህዝቦች ማለት ነው። እረኛም በጎችን ከፍየሎች እንደሚለይ እርስ በርሳቸው ይለያቸዋል። በጎችን በቀኝ ፍየሎችን በግራ ያቆማቸዋል። ንጉሡም በቀኝ ያሉትን እንዲህ ይላቸዋል፣ እናንተ የአባቴ ብሩካን ኑ፣ ዓለም ከተፈጠረበት ጊዜ ጀምሮ የተዘጋጀላችሁን መንግስት ውረሱ። ተርቤ አብልታችሁኛልና። ድሃም ማብላት ናቅከው አደለ? ተርቤ ሲል ጌታ እኔ ብሎ የሚለው ማንን እንደሆነ ይገልጥልናል። ተጠምቼም አጠጥታችሁኛልና፣ እንግዳም ሆኜ ተቀብላችሁኛልና፣ ታርዤ አልብሳችሁኛልና፣ ታምሜ ጠይቃችሁኛልና፣ ታስሬ ወደ እኔ መጥታችኋልና። ጻድቃንም መልሰው ይሉታል፣ ጌታ ሆይ ተርበህ አይተን መቼ አበላንስ? ወይስ ተጠምተህ አይተን መቼ አጠጣን? እንግዳ ሆነህስ አይተን መቼ ተቀበልን? ወይስ ታርዘህ አይተን መቼ አለበስን? ወይስ ታመህ ወይስ ታስረህ አይተን መቼ ወደ አንተ መጣን? ንጉሡም መልሶ እውነት እላችኋለሁ ከሁሉ ከሚያንሱ ከነዚህ ወንድሞቼ ለአንዱ እንኳ ስላደረጋችሁታል። ከሁሉ ከሚያንሱት ለአንዱ ድሃ ያደረግከው፣ መብላት ላልቻለው ላበላው፣ መጠጣት ላልቻለው ላጠጣኸው፣ ታርዞ ላገኘው ላለበስከው፣ ታሞ አይተው ለሄደህ ለጠየቅከው፣ ታስሮ ለጎበኛው ለዛ ለአንዱ ያደረግከው አለና ለእኔ ያደረጋችሁት ይላቸዋል። በዚያን ጊዜም በግራ ያሉትን ደግሞ ይላቸዋል፣ እናንተ ርጉማን ለሰይጣንና ለመላእክቱ ወደ ተዘጋጀው ወደ ዘለዓለም እሳት ከእኔ ሂዱ። በምን እንደተለዩ በደንብ እዩ። ተርቤ አላበላችሁኝምና ስላላበሉ ወዴት ሄዱ? ይሄ ስንል እንደው የሆነ ያላመነ ሰው እንደው
በሌላ አማርኛ እንደው አንድ ሙስሊም በጎ ስራ ስለሰራ ወይም ደግሞ ስላበላ ስላጠጣ ይጸድቃል እያልን አይደለም። እዚህ ጋር ተሰብስበው ያሉት ጌታ የሚሉት ናቸው። ሁለቱም ደግሞ እንዲለዩ ያደረጋቸው በፍሬያቸው ነው። ማንም የዘራውን ያንኑ ደግሞ ያጭደዋል ተብሏል። ተመልከቱ ሮሜ ምዕራፍ 2 ቁጥር 6 ላይ ደግሞ በግልጽ ስለሚናገር ማለት ነው። ሮሜ ምዕራፍ 2 ቁጥር 6 ላይ እንደዚህ ይናገራል። ሮሜ ምዕራፍ 2 ቁጥር 6 ላይ ተመልከቱ። እርሱ ለእያንዳንዱ እንደ ስራው ያስረክበዋል። ቀን ፈራጅ የሆነው ጌታ ለእያንዳንዱ እንደምኑ ያስረክበዋል? እንደ ስራው። እንመለስ። አሁን ፍሬያቸው ሊታይ ነው። በንጉሱ ፊት ቆመዋል። በግራና በቀኝ ተለዩ። በቀኝ ያሉት የአባቴ ብሩካን ተባሉ። ከዛ በኋላ ራሱ መሰከረላቸው። ምን ብሎ? ተርቤ አብልታችሁኛል፣ ተጠምቼ ያጠጣችሁኛል አላቸው። በግራ ያሉትንስ እንዲህ አላቸው። በዚያን ጊዜም በግራ ያሉትን ደግሞ አለ ቁጥር 41 ጀምሮ ይላቸዋል፣ እናንተ ርጉማን ለሰይጣንና ለመላእክቱ ወደ ተዘጋጀ ወደ ዘላለም እሳት ከእኔ ሂዱ። እሺ ልጠይቅህ ተጊ፣ ቀጥል። እያሳመጥኩ ነው። እዚህ ጋር በፍሬያቸው ተለይቷል አልተለዩም? በፍሬያቸው ተለይቷል አልተለዩም? አሁን አንተ እያወራ ያለው ስለ ማቴዎስ 24 25 ነው ወይስ ስለ የትኛው ነው እያወራ ያለው? ስለ ማቴዎስ ወንጌል ምዕራፍ 25 ከቁጥር 31 ጀምሮ ስለሚናገረው ክፍል ነው የምናገረው። እሺ መጀመሪያ ማቴዎስ ምዕራፍ 25ን ሁሉም እያወራ ያለው ስለምንድን ነው የሚያወራው? አሁን ስለምን ያወራል አያወራም የሚለውን በደንብ እንመጣበታለን። ችግር የለውም። እዚህ ጋር እያወራ ያለው እሺ ስለ ዓለም መምጫው ምልክትና ስራ እምነትን ተክቷል ማለት ነው። ስለ ፍርዱ እየተናገረ ነው አይደለም? ኖ ስለ ፍርዱን እየተናገረ ነው። 3 ኤግዛምፕሎች ሰጥቷል። ማቴዎስ ምዕራፍ 25 ላይ ያዝልኝ። ስለ ፍርዱ እየተናገረ ከሆነ በቀኝ ያቆሙትን እዚህ ጋር ኢየሱስ ክርስቶስ ማቴዎስ 25ን ያመጣበት ምክንያቱ ለምንድን ነው ምናምን ብለን ማብራሪያን ከኪስ ቢሆንም እንሰማዋለን። የእምነትን ጥንካሬ ነው የሚናገረው እሱ። ሌላው ትርፍ ቃል መናገርህን የእምነቱን ጥንካሬ ነው የሚናገረው። እያንዳንዱ ስለምን እንደሚያወራ ከፈለግ እያንዳንዱ እያለን መሄድ እንችላለን። አንተ በፈለግከው መንገድ ማለት ነው። ደስ ይለኛል። ኢየሱስ ክርስቶስ እዚህ ቦታ ላይ የሚያወራው ምን መሰለህ? አነበውና አሁን ያንተን እንትን ከምትሰጠን ከቁጥር 31 ጀምሮ ያለውን እያነበብከው ቃል በቃል እየፈታ ነው እንሄዳለን። እሺ ቁጥር 31 ማቴዎስ 25 31 አንበው። እሺ ማቴዎስ ምዕራፍ 31 ምዕራፍ 31 ሳይሆን ክርስቶስ በክብር መምጣቱን ይናገራል። ምዕራፍ 25 ቁጥር 31 ኦኬ። ምዕራፍ 25 ቁጥር 31 እሺ የለውም ብዬ ነው። ማቴዎስ ወንጌል ምዕራፍ 31 ጨራሽ የለውም ብዬ ነው። ይቅርታ። እሺ እዚህ ጋር እንምጣ። ኖ ምዕራፍ 25 ቁጥር 31 ነው። እኔ ችግር የለውም። አንተ ስላልከኝ 31 ይድላለሁ እንዴ? ዳጸ ልሳን ነው። ምዕራፍ 31 ስላልክ ነው። ምንም ችግር የለውም። ይሄን እኮ እንተሳሰባለን። እናንተ ኖ ቁጥር 31 ላይ ነው። ምዕራፍ 25 ውስጥ ነው ያለነው። ቁጥር 31 በጣም ጥሩ። እኛም ያለነው 25 የሰው ልጅ በክብሩ በሚመጣበት ጊዜ ከእርሱ ጋር ቅዱሳን መላእክቱ ሁሉ በዚያ ጊዜ በክብሩ ዙፋን ይቀመጣል ይላል። እሺ ስለዚህ በክብር ሲመጣ ማለት ነው። ጌታ ራሱ ሲመጣ መላእክቱን ሁሉ አስከትሎ ነው የሚመጣው። መምህር ኤፍሬምን አስገባቸው። እሺ ዮኒዬ አንድ ቁጥር እየጻፉ ነው። ከሰር መምህር ኤፍሬም አለ። ምናልባት እኔ ከሄድኩኝ እሳቸው እንዲቀጥሉ። እዚህ ጋር እየተካሄደ ያለው ጀጅመንት የሚካሄድ ፍርድ አለ። ለዛ ፍርድ ነው የሚመጣው። እሺ ስለዚህ ይሄ ፍርዱ በህይወት የሚኖሩትንና በጥፋት ያሉትን የሚለይ ነው አይደል? የሚለያው በጎቹንና ስለዚህ ሁላችንም ደግሞ ይህንን ነገር ለመውረስ ጌታ ዳግም ለፍርድ ይመጣል። የሚመጣበትን ደግሞ ይህን በዚህ ፍርድ ወንበር ፊት ደግሞ ሁላችን እንገለጣለን አይደል? እንገለጣል። ሁሉም አንድ ሰው አይቀጥል። ጎበዝ ዜር ይስጠን፣ ቃሉት ያሰማል። ስማ አሁን በለያቸው ጊዜ ሁሉም ይሰበሰቡና በጎችን ከፍየሎች ይለያቸዋል አይለያቸውም? ይለያቸዋል። በጎችን በቀኝ ያቆማቸዋል አያቆማቸውም? ያቆማቸዋል። በቀኝ እንዲቆሙ ምክንያት ያደረጋቸው ራሱ ክርስቶስ እንደተናገረው ምንድን ነው? በጎቹ በቀኝ ፍየሎቹ በግራ ያቆማቸዋል ይላል። ቀጥል። በቀኝ እንዲቆሙ ያደረጋቸው ምንድን ነው? ምህረታቸው፣ ርኅራኄያቸው ጥሩ ስለሆኑ በቀኝ እንዲቆሙ አደረጋቸው። የሰሩት ስራዎች ማለት ነው። እምነታቸው። ተመልከት። አሁን ቅድም አንተ ምን ስትለኝ ነበር መሰለህ? እንደው ማብላት ማጠጣት ዘኬ ምናምን እያልክ አልከን ቅድም።
እንደው በእንትን ስም ዘኬ ምናምን ነገር እያልክ እንደው እንትን ትላለህ አልከኝ። እኔ ያደረግኩት ከመጽሐፍ ቅዱስ የተለየ ነው? እየተለየ አላደረክም። አረ ቃል ያሰማልን። በቃ ይኸው እስካሁን ስንደክም የነበረው እኮ እዚህ ነገር ላይ ነው። ተመልከት፣ ንጉሱን በቀኝ ያሉትን እንዲህ ይላቸዋል፣ እናንተ አባቴ ብሩካን ዓለም ከተፈጠረበት ጊዜ ጀምሮ የተዘጋጀላችሁ መንግስቱ ረሱ። መንግስቱን ለመውረስ እንግዲህ ዓለም ከተፈጠረበት ጀምሮ የተዘጋጀልን መንግስት አለ፣ ስፍራ ላይ ያዘጋጀልንም ሄዷል። ተርቤ አብልታችሁኛልና አለ። የተራበን ማብላት ጥቅም አለ የለውም? አለው። ቢንጎ። ተጠምቼ አጠጣችሁኛልና ይላል። የተጠማን ማጠጣት ጥቅም አለ የለውም? አለው። እንግዳ ሆኜ ተቀብላችሁኛልና ይላል። እንግዳ የሆነውን በቤታችን ተቀብለን ማስተናገድ ጥቅም አለው የለውም? አለው። ታርዤ አልብሳችሁኛልና አለ። ስለዚህ የተራቆተን ሰው ማልበስ ጥቅም አለው የለውም? አለው። ቅድም ግን ምን እያልከን ነበረ? እምነት ብቻ። አንድ ሰው ካመነ በኋላ ድህነቱ አይወሰድበትም ስትለኝ ነበር። ድህነቱ አይወሰድበትም ብለኝ ነበር። 37 እስከ 39 ደግሞ ኢየሱስ ክርስቶስ እሺ እነሱን ያየበትን ምህረት ነው እዚጋ የሚያሳየ። እነሱ ግን ትክክለኛ ማንነታቸውን ምን ብለው ገለጹ? ከ39 ጀምሮ ምን አሉ? በደስታ በጣም እንደውም የምወደው እንደውም ከዚህ በፊት አውርተንበታል ከአንድ ፕሮፌት ጋር። እሺ በደንብ ስማኝ። ምን ይላል? ጻድቃንም ከቁጥር 37 አይደል ያልከው? ለምን እንደዛ እንደሚሉት ላስረዳ። ተመልከቱ። አስቀድሞ ቁጥር 35 ላይ ተርቤ እያለ የተራበውን አካል ራሱን እያደረገ ይናገራል ጌታ። ይሁንዬ ግልጽ ነው አይደል? የአማርኛ በደንብ ስሙ። ተርቤ አብልታችሁኛልና ተጠምቼ እያለ የዛ ባለቤት ራሱን እያደረገ ይናገራል። ማን? ጌታችንና መድኃኒታችን ኢየሱስ ክርስቶስ። አሁን ቁጥር 37 ጋር እንምጣ። ጻድቃን መልሰው ይሉታል፣ ጌታ ሆይ ተርበህ አይተንህ። ሊትራሊ አንተ ተርበህ አይተንህ ማንን? ጌታን ክርስቶስን አይተን መቼ አበላን ነው እያሉት ያሉት። ከዛስ ወይስ ተጠምተህ አይተን መቼ አጠጣን? እንግዳስ ሆነ አይተን ማለትም ቤት አጣው አስገቡኝ እያልክ መቼ ጠይቀን እኛን አስገባን እያሉት ነው። ቀጠለ። ወይስ ታመህ ወይስ ታስረህ? ክርስቶስ ታስሮ በገባ እንደው ክርስቶስ እኮ ታስሯል እንደው ሄደን እናስፈተው ብሎ አስፈትተውት ነው አይደለም? እየተናገረ ያለው ስለምንድን ነው? ታስረህ አይተን መቼ ወደ አንተ መጣን አሉት። አሁን ቀጠለና 40 ላይ ጌታችንና መድኃኒታችን ኢየሱስ ክርስቶስ ይህንንም ቃል እየተናገረ ያለው ራሱ ነው። እንዲህ አለ፣ ንጉሱ መልሶ እውነት እላችኋለሁ አለና ከሁሉ ከሚያንሱ አለ። ተመልከቱ፣ ከሁሉ ከሚያንሱ ማለት ተርቦ ያያየው ስላነሰ ነው። ተጠምቶ ያያየው ስላነሰ፣ ታረዞ ያዘ በራሱ ማድረግ ስላልቻለ ነው። ኦኬ፣ ለዛም ነው የተራቆተው፣ ለዛም ነው የተራበው፣ ለዛም ነው ስደተኛ የሆነው፣ ለዛም ነው የታመመው ምናምን። ተመልከት፣ እውነት እላችኋለሁ አለና በነገራችን ላይ ጌታ እውነት እላችኋለሁ እያለ የሚናገራቸው ከባባድ ቃላቶች ናቸው። በብዙ እውነት እላችኋለሁ እያለ የሚናገራቸውን እያንዳንዱን የመዳንን ቃላቶችን በደንብ አሳያችኋለሁ። እሺ፣ በጣም ታላቅ የሆነ ቃል ነው እና እውነት እላችኋለሁ አለ። አትማሉ ያለው ጌታ፣ እውነቱን እውነት ሐሰቱን ሐሰት በሉ ያለው ጌታ፣ እውነት እላችኋለሁ ያለው በጣም ታላቅ ቃል ነው። እንዲህ አለ፣ ከሁሉ ከሚያንሱ ከእነዚህ ወንድሞቼ ለአንዱ እንኳን ስላደረጋችሁት ለእኔ ያደረጋችሁት ይላችኋል። ተመልከቱ ንጽጽሩ። አሁን እነርሱ ለምንድን ነው አንተን መቼ አይተን ሲሉት እኔ ብለው ሲናገር ስለነበረ ነው። ግልጽ ነው አይደል? አይደለም። የጻድቃንን ህይወት እዚህ ጋር የሚያሳይህን ነገር አንተ በፈለከው መንገድ ኢንተርፕሬት አታርገው። እዚህማ አልፈቅድልህም። እንደዛ አንተ ትፈታውና ከዛ ቅዱስ ጳውሎስ ጋር ወስዳለሁ ሐዋርያት ሥራ ምዕራፍ 2 ላይ እነሱ እስካሁን እየተጫጩ ታላቅ መምህር አሉ። በጣም ከይቅርታ ጋር ታላቅ መምህርም አሉ። ደስ አይልም መጫጫዋችን። ይኸውልህ የቅዱስ ጳውሎስ ጋር ወስዳለሁ። ሳውል ስለምታሳድደኛለህ የሚለው ጋር ወስዳለሁ። እሺ ጌታ ራሱ ነው እንትን ታነባለህ። ይኸውልህ ከዛ ፊት አሁን አንተ ትፍታለህ። ይኸውልህ ለምን አታነቡትም? ላንብብልህ የጻድቅ ሰው ባሮክ ፍታልን ወንድሜ፣ አዳምጠኛ። ጻድቃኖቹ እያሉ ያሉት ተግዬ ይቅርታና እንድታወራ እኔ እሰጥሃለሁ።
እጅግ በጣም ከይቅርታ ጋር እንደው በጣም ይቅርታ ታላቄም ከሆንክ ከአንተ ጋር እየተመላለስኩ ሲሆን ምናልባት የጌታ ቃል ላይ ስተት ስለተናገር ተው ብንተራረም ብዬ ከማሰብ አንጻር ነው እንጂ ታላቄም ከሆንክ በጣም ይቅርታ። ዮናስ ታላቅ ስለሆንኩ አሁን ምን እናድርግ መሰለህ ተግዬ ይቅርታና ምን ታደርጋለህ? እያነበብክ ቃሉን ታነብና ትፈታልናለህ። እኔ እያነበብኩ እየፈታው ነበር። ይሄ ነገር ትክክል አይደለም ካልከን ኦኬ ከመጣሽ አይደለም የሚባለው አምጥተኸዋል። ስለዚህ አንብልና ማቴዎስ ወንጌል ምዕራፍ 25 ከቁጥር 39 ብለን የለ አንብልና 37 ሂድ አንብው። ጻድቃንም መልሰው ይሉታል ይላል ጌታ ሆይ አሁን እነሱ ጌታ ሆይ ተርበህ አይተን መቼ አበላንህስ? ወይስ ተጠምተህ አይተን መቼ አጠጣንህ? ሲሉ ሊትራሊ እሱን እያሉት አይደለም። እንግዳ ሆነህስ አይተን መቼ ተቀበልን? ወይስ ታርዘህ አይተን መቼ አለበስን? እዚህ ጋር ወይስ ታመህ ወይስ ታስረህ አይተን መቼ ወደ አንተ መጣን? ይሄ አንደኛ ነገር እነኚህ ሰዎች ጻድቃን ተብለው በበግነት በቀኝ የተለዩት ገባ። በሁለተኛው ክርስቶስ ሲመጣ ያለውን ሁኔታ የሚያሳይ ስለሆነ እነኚህ ሰዎች ክርስቶስ እኮ አምላክ እንደሆነ የሚያውቁ ናቸው። አምላክ እንደማይታሰር ያውቃሉ። አምላክ እንደማይራብ ያውቃሉ። አምላክ እንደማይጠማ ያውቃሉ። አምላክ ይሄ የአምላክ ባህሪ ያልሆኑ ነገሮች በሙሉ ምን እያወራ እንደሆነ ክርስቶስ አልገባቸውም ካልከኝ ለአንተ ጥሩ ነው። እሱ ግን ያውቃሉ፣ የሚያወራውን ነገር ያውቃሉ። የሚያወራውን እነኚህ ሰዎች ግን ስጨርሰው መልሶ አለ እኮ እዛ ላይ 39ን እልፍ እንዳልከው አንብላለሁ። ይፍታው አፈታቱ ላይ ራሱ አንድ ስህተት እናሳያን። ጌታ በስጋ ከመገለጡ የተነሳ ኢቭን ክርስቶስ እኮ ስለተያዘም እኮ ይናገራል። መያዙ ብቻ አይደለም እኮ አምላክ በስጋ እንደሞተ በግልጽ ምናምነው እውነት ነው። አምላክ በባህሪው መለኮት የሚሞት ራሱ አይደለም። ግን እሱን እንቶ ይሄኛው እኮ ያ ፕሮሰስ ካለቀ በኋላ ክርስቶስ እንደገና ሲመጣ እኮ ነው የሚለው። ጌታ በሚመጣበት ጊዜ አሁን ከመጣ በኋላ ነው እንደሚያበሉት ታዲያ። ስለዚህ ይሄኛው የሚሆነው መቼ ነው? በምድር እያሉ ስላደረጉት ነገር ነው አይደለም የመሰከርላቸው እኮ። እሱ የሚመሰክርላቸው መቼ ነው? የወደፊቱን እኮ ነው እየነገራቸው ያለው። በፍርድ ጊዜ፣ በፍርድ ወንበር በሚገለጡበት ጊዜ፣ ወደፊት በፍርድ ወንበር በሚገለጥበት ጊዜ። ስለዚህ ኢየሱስ ክርስቶስ እኮ ከብሯል እኮ ኦልሬዲ። እንዴ አሁን ምንድነው መክበር ማለት? እኛ አልከበርንም ከበረ ምናምን እዚህ ጋር ከላይ ይላል እኮ በክብር ሲመጣ ይላል እኮ። በክብር ሲመጣ ረሳኸው እንዴ? ይናገራል። ግሎሪፊኬሽን ውስጥ እኮ ነው ይሄ ያለው። በክብር ሲመጣ ማለት ይሄ ፕሮሰስ ያለው ግሎሪፊኬሽን ውስጥ እኮ ነው። በክብር ሲመጣ ማለት ምን ማለት ነው? ግሎሪፊኬሽን ውስጥ ነው ያለው። አንተ ግሎሪፊኬሽን ሲመጣ ማለት ምን ማለት ነው ወዳጄ? በክብር ሲመጣ ማለት ምን ማለት ነው? በክብር ብለህ ጠቀስከው። እሺ እንደው ካመጣኸው በክብር በሚገለጥበት በዙፋን በሚገለጥበት ጊዜ ጻድቃን እንትኖችን መላእክቶችን ሁሉ አስከትሎ የመጣበት ጊዜ ይላል። እሺ በክብር የሚለውን ለምን ሜንሽን አደረከው እዚህ ጋር? ቢኮዝ በክብር ሲል ግሎሪፊኬሽን ውስጥ ያለውን ስለዛ ድህነት ስለሚያወራ ማለት ነው። እዚህ ጋር መጥተው በክብር መጥቷል። ጽድቁ ፍርዱ ቀን መሆኑን እናም ታላቅ ጌታ መምጣቱን የሚያሳይ ነው። ይመጣል የሰው ልጅ በክብሩ በሚመጣ ጊዜ ይላል። በክብሩ እኮ ይናገራል። በክብሩ በሚመጣበት ጊዜ ታዲያ በክብሩ እኮ ነው የመጣው ታዲያ። እና ጌታችን በክብር ያለ እኮ ጌታ እኮ ነው። ምንድነው መጣው? በሚመጣበት ጊዜ አሁን ወዴት ወደ እዚች ጋር አትቀርም ነው የምልህ። ወደ ላይ ከፍ እንበልና የጀመርከው ጋር ትቀጥላለህ። ስማኝ፣ ከመጣ በኋላ ፍየሎችንና በጎችን ለያቸውም? ለያቸው። የለያቸው በምናቸው ነው? ቆይ ይሄ ነገር የሚሆነው ክርስቶስ ካረገ በኋላ የሚመለሰው መመለስ ነው የሚያወራው። አሁን እኮ አድርጓል፣ ችግር የለውም እኮ እሱን እኮ ቅዱስ እስጢፋኖስም እኮ በሰማያት ተከፍቶ እኮ በሱ መንፈስ ሞልቶበት በሰማይ እግዚአብሔርን እንዳየ በሱም ቀኝ ደግሞ የሰው ልጅ እንዳየ ተናግሯል። እና ጌታችንን ኢየሱስ ክርስቶስንም ነፍሴን ተቀበላትም ሲል እንመለከታለን። ሐዋርያት ሥራ ምዕራፍ 7 ከቁጥር 55 ጀምሮ ስታነብ ማለት ነው። ስለዚህ ክርስቶስ በኃይል በስልጣኑ በግርማው አለ። ከእግዚአብሔር ቀኝ ነው የሚመጣው፣ በክብሩ የሚመጣው ከእግዚአብሔር ቀኝ ነው። ይመጣል። ስፍራ ሊያዘጋጀልን ሄዷል። ወደ አዘጋጀልን ስፍራ ደግሞ ሊወስደን ይመጣል። ከእግዚአብሔር ቀኝ መጥቶ እነኝህን ጻድቃኖች ያገኛቸዋል። ሁሉንም ያገኛል። ሁሉንም ያገኛል በሚያገኝበት ጊዜ ማለት ነው። እነኝህን ጻድቃኖች በሚያገኝበት ጊዜ ኢየሱስ ክርስቶስ የሚመጣው ከእግዚአብሔር ቀኝ ነው። ስለዚህ ከእግዚአብሔር ቀኝ ሲመጣ
እነኚህ ሰዎች ቀኝ ስትል ግን ቆይ ሳንቲፊኬሽን ውስጥ እኮ ስላሴ ብለው እያመኑ ስጋዊ ብለው እያመኑ እያልክ ነው። ቀኝ ሲል ራሱ ከምን አንጻር እንደሆነ እንደው ትንሽ ትርጓሜም ላይ ምን አልከኝ? ቀኝ ሲል መለኮት ግራና ቀኝ ኖሮት ነው። ግራና ቀኝ ያለው ነው። እሱን ተወው በእናትህ። የእስላም ጥያቄ አጠይቅ። ና አይ ቅድም እንትን እያልክ አለ። ቀኝ ሲል ምን ማለት ነው? ቀኝ ኖ ግድ የለም በክብሩ ቀኝ ተቀመጠ ሲል ከዛ ቀኝ ሲል ምን ማለት ነው? ቀኝ ሲል ምን ማለት ነው? ቀኝ ሲል ምን ማለት ነው? ኖ አሁን ወደ ኖ ትርጉሙ ቀኝ ሲል ኖ አለ መልስልሃለሁ። እሱን ከፈለግ እዚሁ መልስልኝ። እያጠራ ነው እንድን ይቀርታ። ኦኬ ሰርች እያረክ ነው። እሺ መልካም አድርገና ኖ እኔ ስለሱ አልመልስልም። እኔ እኮ ነው መሰለህ እኔ ሀሳቤ እዛ ቦታ ላይ ነው መጨረሱ። በቃ እንመለስ፣ ችግር የለውም። አይ ቅድም እንደው እግዚአብሔር ቀኝ ያለው ግራ የለውም ምናምን አላህ ላይ ስለነበረ ነው። ችግር የለውም። ከፉል ጋር እንደምታወራ አታውራ። አይ ምንም አታውቁ ምናምን እያልክ ስለነበር ነው ቅድም። ችግር የለውም። እሺ እንምጣ። ቢጨርሰው ራሱ ጋር መልስ አለ እኮ። አዎ ራሱ ይጨርስልን። አሁን እሱ ነው የምፈልገው። ቁጥር 39 አንብበውና ጨርሰው ተግዬ እዛው ላይ መልስ አለ እኮ። እንዲያውም ባሩክ አያስፈልግም እኮ እዚህ ጋር አንተ ሙሉን ካነበብከው መልሱ ራሱ ይመልስልሃል። ቀኝ ግራው እነኚህ ሰዎች ራሱ ይመልሳል። እነኚህ ሰዎች አሁን ክርስቶስ እኛ ኖ ማይ ብራዘር ኤክስፕላኔሽኑ ሳይሆን አንብበህ ጨርሰው ነው የምልህ። ማይ ብራዘር ይመልሳል። ምን ሆነ ጨርስልህ? 39 ላይ ያለውን ኦኬ 39 ላይ ጨረስኩልህ። አዎ ከዛ ስለዚህ አሁን እነኚህ ሰዎች እያወሩ ያሉት ምንድነው? ያደረጉትን ነገር በቃ እንዲቆጠርላቸው አልፈለጉም። እነሱ በቃ እንዲያርገናል ብለው ትዕቢት የለባቸውም። ቀይ እንደዛ እንዲቆጠርላቸው አልፈለጉም ይላል። አልፈለጉም ስላልፈለጉ ነው። ይሄ የነሱን ቆይ አሁን ትርጓሜውን ችግር የለውም። አሁን የእኛን ትርጓሜ በደንብ እነግርሃለሁ። እሺ እናንብበው፣ ከታች እናንብበው። እንቀጥል። ችግር የለውም ይላሉ። አዎ ካልከኝ እጠይቅሃለሁ። እዚሁ ጋር ማስረጃ ስለምጠይቅ እንዲታይላቸው አልፈለጉም ማለትም ይሄ መልካም ያደረጉ ስራ እንዲታይላቸው አልፈለጉም ነው የሚለው ሀሳቡ። እዚህ ጋር ጥቅሱ ይላል መጽሐፍ ቅዱስ ብቻ ስለሆንክ ማለት ነው። አይ አንተንም እምነት ማየት ስለፈለግኩ ነው። እዚህ ጋር እንዲታይላቸው አልፈለጉም የሚለው ቁጥር ስንት ላይ እናንብበው እስኪ። እኔ አጣሁት እኮ ቁጥር ስንት ላይ ልሂድ? እሺ ቀጥላ። አይ አልፈለጉም የሚለውን ቁጥር ስንት ላይ እንሂድ ብዬ ነው ብትነግረን። እንደ እዚሁ ቦታ ላይ እኔ ሌላ ቦታ እናንተ እኮ ሌላ ጥቅስ ላይ አይደለም እዚሁ ጋር ጨርሰዋለሁ እኮ። አይ ጥቅሱን አይ መጽሐፍ ቅዱስ ብቻ ማይን ስለሆንክ ማለት ነው ተግዬ። እዚህ ጋር አንተ አሁን መረዳትክ መነሳት ያለበት ከዚሁ ስለሆነ አልፈለጉም የሚለውን ነገር አጣሁትኝ። አነበብኩት አገላብጬ እንደው አልፈለጉም የሚለውን ነገር ግን አጣሁት። እባክህ ማላስቸግርህ ከሆነ እስኪ አልፈለጉም ምንም ባያት እሱን እንዴት እንደምትረዳው ልንገርህ ማለት ነው። መረዳት ነው እኮ ላሳያ። እንደ ሁለተኛውን ግሩፕ ስታነበው በጎቹን ማለት ነው ላንብብልና አዳምጠኝና ከአረፍተ ነገሮቹ ትረዳለህ ማለት ነው። እሺ ተግዬ ቀጥል። እሺ በዚያ ጊዜ በግራ ያሉትን ደግሞ ይላቸዋል ይላል፣ እናንተ እርጉማን ለሰይጣንና ለመላእክት ወደ ተዘጋጀው ወደ ዘላለም እሳት ከእኔ ሂዱ። ተርቤ አላበላችሁኝምና፣ ተጠምቼ አላጠጣችሁኝምና፣ እንግዳ ሆኜ አልተቀበላችሁኝምና ይላቸዋል። ታርዤ አላለበሳችሁኝምና፣ ታምሜ ታስሬ አልጠየቃችሁኝምና። እነርሱ ይላሉ ደግሞ ይመልሱና ጌታ ሆይ ልክ በቀኝ ቆመው እንደነበሩት ማለት ነው። በቀኝ የተናገሩትን ቃል ማለት ነው። አነጋገራቸውን ልዩነቱን ተመልከተው። እሺ ጌታ ሆይ ልዩነት አለው። እሺ ልዩነት አለው፣ በጣም ልዩነት አለው። እሺ ነገር በጣም ከባድ ልዩነት አለው። እሺ እንዴ ልዩነት ላይኖረው ይችላል? እሺ አንድ አይነት ነው እንትኑ። እሺ በቀኝ በኩል ያሉት ላደረጉት ነገር መቼ አደረግነው? አይ ሊይዘው ነው። እዚቹ ጋር መልሶ ስመለስ የምጠይቀው ጥያቄ ሳለ ነው እንዲይዝልኝ ነው። በቀኝ በኩል ያሉት ተረባይተን መቼ አበላነ ነው የሚሉት ለማብላታቸው ስለመሰከሩለት። ምክንያቱም እኔ እያለት እየተናገረ ስለነበረ። ቀጠሉና በግራ በኩል ደግሞ ያሉት መቼ አይተንክ አላበላንህም። ምክንያቱም የአምላክ ቃል እየወቀሳቸው ነው። ምን ስላላደረጉ ስላለማብላታቸው። አሁን የኔን ትርጉም ግን እዚች ጋር ያዝ እናደርገውና ቀድም ስለተረጎምኩት አንተ እስኪ አሁን ሂድበት እስኪ ዘግበን። እሺ እነርሱም ይሉታል ይላል። ቶኖ ልዩነቱን ተመልከት። ጌታ ሆይ ተርበህ ወይስ ተጠምተህ ወይስ እንግዳ ሆነ
ወይስ ታርዘህ ወይስ ታመህ ወይስ ታስረህ መቼ አይተን አላገለገልንህም ይሉታል። አየው፣ እነኚህ አላገለገልንህም ነው የሚሉት። ለምንድን ነው? በቤቱ ምንም ለእግዚአብሔር ማብላት ማጠጣት ምናምን የሚባለው ነገር እኮ ምንድን ነው? በቃ አገልግሎት ይቀድማል። የእግዚአብሔርን ነገር መስራት ይቀድማል። እነሱ የእግዚአብሔርን ነገር ያልሰሩ ከሃዲዎች እኮ ብሏቸዋል። እነሱ ማመኑ አላገለገልንህም። ለምን? ኧረ እባክህ ጥያቄ ነው እየጠየቁ ያሉት። እኔ እንዴት እየተረገምኩ ነው? አላደረግንም ብለው ኮንፌስ እያደረጉ እኮ አይደለም። ይሄ ግልጽ ነው እኮ። ይሄውን 44ን አነበው። ጥያቄ ምልክትም ይብን አለ ወዳጄ። እባክህ ጥምቀት ለበዓሉ ድምቀት ነው ወይስ ጥምቀት ለመዳን ነው? አይ ጥምቀትና ቅዱስ ቁርባን ትእዛዝ ነው ወይንስ ማየት ያለብን ከትእዛዝ አኳያ ነው ወይንስ መስዋዕት ነው? ከሁለቱ አንዱ በአቅጣጫው ነው ማየት ያለብን። አንተ መጀመሪያ ይዙን ነው የምታምነው? አንተ ጥምቀት ትእዛዝ ነው። ትእዛዝ ነው። ጌታ ያዘዘው ትእዛዝ ነው። እሺ፣ ጌታ ያዘዘውን ማድረግ ምን ያደርጋል ስታስበው? ጌታ ካዘዘ ምን ያደርጋል? ታዛዥ ትሆናለህ። አዳም እኮ ስላልታዘዘ አላረግም ብትልስ ጌታን የማትታዘዝ ከሆነማ እንደ አዳም አልታዘዝክም ማለት ነው። ታዲያ አልሸሹም ዞር አሉ እያልከኝ እኮ ነው አባቴ። እንዴት? ጌታ ካለው መዳኛ መንገድ ነዋል። ትእዛዝ ነው። ትእዛዙ መፈጸም አለብህ። ስለዚህ የሚያዝ ስለምትድንበት ነው አይደል? የሚያዝ ከመዳን ጋር እያይዘ ሳይሆን ትእዛዝ ሲያዝ ለምን ብሎ ነው? አለበለዚያ ምክንያቱም ሲያዝ አንዱ ጌታ ኢየሱስ ክርስቶስ ሲያዝ እንድትንድበት ወደ እሱ እንድትመጣበት ብሎ ነው የሚያዝ አይደል? ኦኬ፣ ወደ እሱ እንዲመጣበት ብለህ ካዘዘ ማለት የምትድንበት መንገድ ነው ማለት ነው። መጽሐፍ ቅዱስ ላይ እኮ ይኸውልህ ትእዛዝ ከመስዋዕት ይበልጣል ይላል ማለት ነው። አባረክ። ስለዚህ ትእዛዝ ከመስዋዕት ስለሚበልጥ ተጠመቅ ብሎ ካዘዘ አልጠመቅም ማለት አትችልም አንተ። ስለዚህ ለምንድን ነው ወደ ፖለቲካ የወሰዳችሁት? ግርግሩ ወይም ድብድቡ የመጣው ለምንድን ነው እንዴ? ካመንክ በኋላ ተምረህ ትጠመቃለህ እኮ። አንተም ተጠመቅክ አይደለም እንዴ? አዎ። ለምን ተጠመቅ? ለምን አጠመቁ? ጥማርግ በጥሩ ሴሬሞኒ ያጠመቁ እኮ። ጥምቀት እኮ አስፈላጊ ስለሆነ ነው ያጠመቁ። አዎ። ስለዚህ ጥምቀት አስፈላጊ ነው። ጥምቀት አያድንም የሚሉ ሰዎች ደግሞ አሉ። ጥምቀት እኮ ከድነት በላይ እኮ ነው። ትእዛዝ ነው። የጌታን ትእዛዝ መፈጸም ነው። እሺ፣ ቁርባንስ የጌታ ትእዛዝ ነው ወይስ አይደለም? ቅዱስ ቁርባን የጌታ ትእዛዝ ነው። ተባረክ። አንተ ታዲያ 90% ኦርቶዶክስ ነህ አይደለሁም? የምን ጴንጤ ነህ? ኖ ኦርቶዶክሶች ቅዱስ ቁርባንን መስዋዕት እኮ ነው የሚሉት። ቅዱስ ቁርባንን መስዋዕት ነው። ጌታ ለመስዋዕትነት አይደል የሰጠኝ? ኖ መስዋዕት አይደለም። ትእዛዝን ቅዱስ ቁርባን ትእዛዝ ስለሆነ ነው የማደርገው እንጂ መስዋዕት ስለሆነ አይደለም። ምን ስለሆነ ነው? እስቲ ንገረኝ አንተ። ምን ስለሆነ ነው? ምን አልከኝ? ምን ስለሆነ ነው ታዲያ? አሁን ለምሳሌ ጥምቀትን ነው አልከኝ፣ ተግባባን። አንተ ጥምቀትን የቤተክርስቲያን ስርዓት ነው ብለህ ከሆነ የምታደርገው ሰክራመንት ነው ማለት ነው። አየው፣ ጣዖት ታደርገዋለህ፣ ሪቹዋል ታደርገዋለህ ማለት ነው። ትእዛዝ ነው ብለህ ግን ካደረግከው ለጌታ ታዘዝክ ማለት ነው። ቅዱስ ቁርባን። ስለዚህ ታዲያ እሱ ያመነ የተጠመቀም ይድናል፣ ያላመነ ይፈረድበታል አለ። አዎ። ስለዚህ ያለው እኮ እራሱ ነው። ሌላው ላሳየ። የሐዋርያት ሥራ ምዕራፍ 2 ቁጥር 34ን ታወጣልኛለህ ወይስ ላውጣና ላንብብልህ? አውጣው። እሺ፣ የሐዋርያት ሥራ ምዕራፍ 2 ቁጥር 38 ይቀርታል። እሺ፣ የሐዋርያት ሥራ ምዕራፍ 2 ቁጥር 38 ምን ይላል? ጴጥሮስም ንስሐ ግቡ፣ እየሰማኝ በደምብ። እሺ። ጴጥሮስም ንስሐ ግቡ፣ ኃጢአታችሁ ይሰረይ ዘንድ እያንዳንዳችሁ በኢየሱስ ክርስቶስ ስም ተጠመቁ፣ የመንፈስ ቅዱስም ስጦታ ትቀበላላችሁ ይላል። እስቲ አንተ በምትፈልገው ተርጉምልኝ። ምንድን ነው የሚለው? ልድገምልህ አንዴ። ጴጥሮስም ንስሐ ግቡ ኃጢአታችሁም ይሰረይ ዘንድ እያንዳንዳችሁ፣ ሁላችንም ማለት ነው፣
በኢየሱስ ክርስቶስ ስም ተጠመቁ ኃጢአታችሁ ይሰረይላችሁ ዘንድ በኢየሱስ ክርስቶስ ተጠመቁ፣ የመንፈስ ቅዱስን ስጦታ ትቀበላላችሁ። አንተ በምትፈልገው ዘልዝለው። እሺ ይኸውልህ አንድ ነገር ልንገርህ ማለት ነው። አይ የምትነግረኝ ሳይሆን እዚህ ላይ የሚለው ኃጢአታችሁ እንዲሰረይ ተረጉምልኝ። አንተ በገባ የምትነግረኝ ሳይሆን እኮ እዚህ ላይ ያለውን ቀጥታ ተርጉምልሃለሁ። ተባረክ። ጎሄድ ኃጢአትህ የሚሰረይልህ ንስሐ ስለገባህ ነው እንጂ ስለተጠመቅ አይደለም። የምትጠመቀው ትእዛዙ የክርስቶስ ትእዛዝ ስለሆነ ነው እንጂ ንስሐ መግባትህ ነው ኃጢአቱን የሚያሰርይልህ። ገባ? ስለዚህ ንስሐ ግቡ የሚለው ነገር ኃጢአትን ያሰርይልሃል፣ ንስሐ መግባትህ ማለት ነው። ስለዚህ ኃጢአታችሁ ተጠመቁ ማለት ምንድን ነው? ከዛ በኋላ ይኸውልህ ጸጋና እውነት የሚል ነገር አለ። ክርስቶስ ይዞ የመጣው ጸጋና እውነትን ነው። ጸጋው ምንድን ነው? ንስሐ ስትገባ ማለት ነው። እውነቱ ግን ምንድን ነው? መጠመቅ ደግሞ መታዘዝህ ነው ማለት ነው። ምክንያቱም ንስሐ መግባት ብቻ በቂ አይደለም። ንስሐ ገብተህ አንዴ ከልብ ስማው። ሆነ ላንብልህ ደግም አይዞህ። ምን ይል መሰለ? ቃል በቃል ጴጥሮስም ንስሐ ግቡ ኃጢአታችሁ ይሰረይ ዘንድ እያንዳንዳችሁ ኃጢአት ለመሰረይ እያንዳንዳችሁ በኢየሱስ ክርስቶስ ስም ተጠመቁ። ምን ማለት ነው በአንተ ትርጉም? እያንዳንዳችሁ ኃጢአታችሁ ይሰረይ ዘንድ በኢየሱስ ክርስቶስ ስም ተጠመቁ ይላል። ይሄ እንዴት መሰለ? እዛች ቦታ ላይ አሁን የጴጥሮስ እችን ቦታ ብታነባት ሆሴ 6 ከ1 ጀምረ እስከ 6 ድረስ ብታነበው ማለት ነው እቺ አንዷ መስመር ላይ ያለችው ነገር እዛ ጋር ያለን ያቀፈች ነገር አለች ማለት ነው። አሁን ይኸውልህ ሆሴ ምዕራፍ 6 ላይ ላውጣና ላንብብልህ። አይቺን መልስና ሆሴን ታወጣዋለህ። አይዞህ ራሱ ይመልስልሃል። እዚህ ጋር ማለት ከሆሴ ይሄን አትመልሰውም እንደ አንተ። ንስሐ ግባ ማለት ምን ማለት ነው? ንስሐ ግባ ማለት ምን ማለት ነው? ንስሐ መግባት ተመለስ ማለት ነው። ኑ እንመለስ የሚል ጥሪ ነው። ኑ እንመለስ። ተጠመቁ ማለት ምን ማለት ነው? የኢየሱስን ስም እየጠራ ትጠመቃለህ፣ በአብ በወልድ በመንፈስ ቅዱስ ስም። ኦኬ፣ እዚህ ላይ የሚለው እንደዛ ነው። ከምን ለመሰረይ ምን እንዲሰረይ ትጠመቃለህ፣ ከዛ መንፈስ ቅዱስን ትቀበላለህ ይላል እዚህ ጋር። በቃ ያለቀ ነገር እኮ ነው ታዲያ። ስለዚህ ኃጢአት የሚሰረየው በኢየሱስ ክርስቶስ ስም ስትጠመቅ፣ ንስሐ ስትገባ ነው። ንስሐ ስትገባ ነው። እዚህ ጋር የሚለው ግን ስትጠመቅ ነው የሚለው። የጴጥሮስን ያስተምሮ ዘዴ ነዋ ማየት ያለብህ። ጴጥሮስ እኮ እዚህ ቦታ ላይ ሲናገር እኮ መጽሐፍ ቅዱስ ላይ ጴጥሮስ ተሸውዷል እያልከኝ ነው? አልተሸወደም። ሐዋርያ ጳውሎስ ሲያስተምር፣ ጴጥሮስ ሲያስተምር ኤኮይንግ አድርገው ነው የሚያስተምሩት። እና ጴጥሮስ ተሸውዷል እያልከኝ ነው ወይስ? አልተሸወደም። አንተ ይህንን ቦታ ስታብራራው እንደዚህ ይላል። እንደዚህ ነው አሁን ጴጥሮስ እያለ ያለው። ኑ ወደ እግዚአብሔር እንመለስ፣ እርሱ ሰብሮናልና፣ እርሱ ይፈውሰናልና፣ እርሱ መጥቶናልና፣ እርሱም ይጠግናናልና፣ ከ2 ቀን በኋላ ያድነናል። ገባ? ወዲያው አይደለም ተጠምቀ ምድ ነው። ከአመንክ በኋላ ቀስ ብለህ ነው የምትጠመቀው። በ3ኛው ቀን ያስነሳናል፣ በፊቱም በሕይወት እንኖራለን። እንወቅ እናውቅም ዘንድ እግዚአብሔር እንክተል፣ እንደ ወገንም ተዘጋጅቷል እናገኘውም፣ እንደ ዝናብም ምድርን እንደጠገበ እንደ መጨረሻ ዝናብ ይመጣል እያለ ይቀጥልና መጨረሻ ላይ ከመስዋዕት ይልቅ ምሕረትን ከሚቃጠል መስዋዕት ይልቅ እግዚአብሔርን ማወቅ እወዳለሁና እያለ እኮ ነው። አሁን ጴጥሮስ በ2 ቃል የተናገራት ይችል ነው። ይሄን ነው የሚናገረው። ሰፊ የሆነውን የእግዚአብሔርን አጀንዳ በትንሽ ነገር ንስሐ ግቡ ኃጢአታችሁ እንዲሰረይ። ጴጥሮስን ልቶ በቃ ጴጥሮስ አልተመቸኝም፣ አንተም አልተመቸም። አነባበቡ እንለፈውና ጴጥሮስን ዮሐንስን ደግሞ እንሂድ። ጴጥሮስ ብዙም አልተመቸንም ለእኔም ለአንተም። ስለዚህ ወደ ዮሐንስ እንሂድና ምን ይል መሰለ? ዮሐንስ 3:5 ታነበዋለህ። ኢየሱስ ነው ደግሞ አሁን ደግሞ ኢየሱስ ነው የሚለው። ኢየሱስ ደግሞ አለ ጴጥሮስ አልተመቸንም፣ ወደ ራሱ ወደ ዋናው ወደ ኢየሱስ ክርስቶስ እንሄዳለን።
ኢየሱስ ምን ይላል? ኢየሱስም መለሰ ይላል እንዲህ ሲል እውነት እውነት እልሃለሁ ይላል ሰው ከውሃና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግስት ሊገባ አይችልም ይላል ኢየሱስ ራሱ። እሺ እስቲ ዘግበኝ አንተ። ጴጥሮስን ትተነዋል፣ አልተግባባንበትም። ምንም ችግር የለም። ኢየሱስ ምን አለ? ሰው ከውሃና ከመንፈስ ካልተጠመቀ ወደ እግዚአብሔር መንግስት ሊገባ አይችልም ማለት ዘግበኝ። እሺ በቃ አሁን የሰው ልጅ ማለት ነው የሰው ልጅ አንድ ሰው መዳኑ ማለት ነው። ለምሳሌ ወንጌል ይሰማል አይደለም? ወንጌል ይሰማል። ኢየሱስ ክርስቶስ እዚህ ጋር እያወራ ያለው ወንጌል ስለመስማት አይደለም የሚያወራው። ወንጌልን ከሚያውቅ ሰው ጋር እያወራ ነው ያለው። ወንጌልን ለማያውቅ ለአዲስ ሰው አይደለም እዚህ ጋር ኢየሱስ ክርስቶስ እያወራ ያለው። ያ ሰውዬ መጽሐፍ ቅዱስን ጠንቅቆ ከሚያውቅ ሰው ጋር ነው በማታ ዲስከሽን እያደረገ ያለው። ከላይ አውዱን ስትመለከተው ማለት ነው መጽሐፍ ቅዱስ ጠንቅቆ የሚያውቅ ሰው ነው ይሄ ሰውዬ ማለት ነው። ስለዚህ አሁን ለዚህ ሰውዬ ዳግመኛ መወለድ ነው እንጂ የሚያስፈልገው እግዚአብሔርን ነገር ማወቅ አይደለም የሚያስፈልገው ይሄ ሰውዬ። ምክንያቱም እግዚአብሔርን ኦልሬዲ የሚያውቅ ሰው ነው። ስለዚህ እግዚአብሔርን የሚያውቅ ሰው ስለሆነ አሁን ለዚህ ሰውዬ እግዚአብሔርን መጀመሪያ አሁን ለምሳሌ አንድ አዲስ ሰው ምንድነው መጀመሪያ ማድረግ ያለበት? እግዚአብሔርን ማወቅ አለበት። ይተዋወቃል ከእግዚአብሔር ጋር። ቆይ ሌላ ትርጉም በስለሽ ነው። ሌላም ላምጣል። አይዞ የኔውን ቀጥል። የሐዋርያት ስራ አይዞ፣ ሌሎቻችሁ ተማሩበት። የሐዋርያት ስራ ምዕራፍ 22 ቁጥር 16 ደግሞ እናነበዋለን። እሺ ምን ይል መሰለ? አሁንስ ለምን ትዘገያለህ አለው። ተነሳና ስሙን እየጠራ ተጠመቅ ከኃጢአትም ታጠብ አለው። እኔ ጸበል ረጭቼ ነው ከዚህ ቤት ማስወጣ። ምን አለው መሰለ? አሁንስ ለምን ትዘገያለህ? ተነሳና ስሙን እየጠራ ተጠመቅ ከኃጢአትም ታጠባል። ሐዋርያው ጳውሎስ ጥምቀቱ እንዴት እንደነበረ እንዴት እንደዳነ የመሰከረበት ሁኔታ ነው አይደለም? እዚህ ቦታ ላይ ነው። ምን ያዘገይሃል? ወዲያው ነው። ጥምቀትና እምነትና ጥምቀት አብሮ የሚሄድ ነው፣ የሚነጣጠሉ አይደሉም እያለ ሐዋርያው ጳውሎስ የተናገረበት ነው እዚህ ቦታ ላይ። ኢየሱስ ያለውን ግን ተቀበልከው ወይስ አልተቀበልከው? ተቀብዬዋለሁ። 100% ዮሐንስ 3:5 ላይ ተቀብዬዋለሁ። ከተቀበልከው ታዲያ ምንድን ነው የሚያወዛገብ? የኔ አባት ምን እያወዛገበኛል እዚህ ጋር? አሁን ጥምቀት ባይኖርስ በሚለው ላይ ለአንተ ጥምቀት ከሌለ አትድንም እያልኩ። ጥምቀት ለአንተ የሚሰጥ ምንድን ነው? መዳን ነው የሚሰጥ ጥምቀት። አሁን መዳን ለመሰለ መዳን አይደለም የሚሰጥ ራሱ ይኸውልህ፣ የእናንተ ጥምቀት ድህነት አይደለም የሚሰጥ። ልዘግብሽ የኔ አባት የማቴዎስ ወንጌል ምዕራፍ 3 ወደ መጨረሻው ላይ ስታነበው ራሱ ሰማይ ተከፍቶ ኢየሱስ ክርስቶስ ሲጠመቅ ማለት ነው። ራሱ ሲጠመቅ ምንድን ነው? ሰማይ ተከፍቶ መንፈስ ቅዱስ በእርግብ አምሳል መጥቶ ማን ላይ ነው ያልደረፈበት? ኢየሱስ ክርስቶስ ላይ መንፈስ ቅዱስ። መንፈስ ቅዱስን ያለ ጥምቀት አታገኘውም። በየት በኩል ታገኘዋል? ዮሐንስም ሲናገር ቃል በቃል ብለዋል፣ እኔ በውሃም ማጠምቃችሁ ነኝ፣ በመንፈስ ቅዱስ የሚያጠምቃችሁ ከእኔ በኋላ ይመጣል ብሎ ተናግሯል። ስለዚህ መንፈስ ቅዱስን የምታገኝበት መንገድ ጥምቀት ነው። ታንኪዩ። ስለዚህ መንፈስ ቅዱስ ከሌለብህ ደግሞ አንተ አትድንም። ዝም ብዬ ድኛለሁ ስለቀባጠርክ አትድንም እያልኩ ነው። ለዳግም ልደት እኮ ነው የተጠመቀ ሰው ምን ይሆናል? ዳግም ልደትን ያገኛል። ዳግም ልደት ለማግኘት ትጠመቃለህ እንጂ ለመዳን ለምንድን ነው የምትከራከሩት? የዳነ ሰው ነው የሚጠመቀዋ። ኦልሬዲ ድነህ ነው የምትጠመቀው። ድነህ እሺ፣ የዳነ ሰው ነው የሚጠመቀው። የዳነ ሰው ድኖ ተምሮ ይጠመቃል። ጥምቀት ደግሞ የሚሰጥ ምንድን ነው? ጥምቀት የሚሰጥህ የእግዚአብሔር ልጅ ያደርጋል። ጥምቀት ዳግም ልደትን ነው የሚሰጥህ። የጌታ እራት ደግሞ ምን እንደሚያደርገው ህብረትን፣ ኮሚኒየን ከምዕመናን ጋር ከአማኞች ጋር በሙሉ ያለውን ህብረት የሚሰጥህ ነው የጌታ እራት እንጂ የጌታ እራት ኦልሬዲ በድነት ውስጥ ያለ ሰው የሚያደርገው ሴሬሞኒ ማለት ነው። ጥምቀትም ኦልሬዲ የዳነ ሰው የሚያደርገው ሴሬሞኒ ነው
እንደገና ለመዳን ብላ ሌላም የሚጠምቅ አመጣልሃል። እኔ አባት አንተ ብቻ ምንም ቀላሎች ቀጥል። ስለ ጥምቀት ልዘግብ። ሌላው ገላትያ 3:27 አነብልሃል። አይዞህ ተጠምቀ ነው የምትወጣው ከዚህ ችግር የለም። ቀጥል። ይኸው ከክርስቶስ ጋር አንድ ትሆኑ ዘንድ የተጠመቃችሁ ሁሉ ክርስቶስን ለብሳችኋልና ይላል። እሺ ይሄንስ ክርስቶስን ለመልበስ ከክርስቶስ ጋር ለአንድነት ለህብረት ነው የተጠመቀው እንጂ ለመዳን አይደለም የተጠመቀው እንጂ የሚላለው አባት ይላል። እዛ ጋር እንደሚለው ከክርስቶስ ጋር አንድ ልትሆኑ ዘንድ የተጠመቃችሁ ነው እንጂ የሚላለው። ወይ ቆይ አንተ ጨመርክበት። ኖ አይልማ። አንተ ያልከውን አንተ ደግሞ መዳን የሚላለው ወይ እዚህ ቦታ ላይ ስለ መዳን የሚያወራ ነገር አለ። ተረጋጋል። ምን ይላል መሰለ ብሏል። መዳንስ ብሏል ወይ ነው መዳን የሚላለ እዚህ ጋር መዳን የሚላለ እዚህ ጋር ምንድን ነው የሚለው? ከክርስቶስ ጋር አንድ ትሆኑ ዘንድ ክርስቶስን የምታምነው ለመዳን መስሎኝ። አንድነት ማለት ነው ማለት ከክርስቶስ ጋር አንድነት ማለት ዮናስ በጣም ክርስቶስ እኛን እያደረገን ያለው ነገር ክርስቶስ የመጣበት ዋናው ትልቁ ዓላማ ከእግዚአብሔር ጋር ሪሌሽንሽፕን በእኛና በእግዚአብሔር መሀል ስታብሊሽ ለማድረግ ነው እንጂ ለሌላ ነገር አይደለም። ትልቁ እሱ አይደል ግንኙነት ትልቁ እሱ አይደል እንዲያስፈልገ። ታዲያ ግንኙነት እኮ ነው ያደረገው። እና ግንኙነቱ ከክርስቶስ ጋር አንድ መሆን ማለት ከእግዚአብሔር ጋር አንድ መሆን ማለት ለመዳን አይደለም ካልከኝ እዚህ ጋር አንዴ ስማኝ በደንብ አዳምጥ። እንደው በእውነት ነው የምላችሁ። በእምነት በኩል ሁላችሁ በክርስቶስ ኢየሱስ የእግዚአብሔር ልጆች ናችሁና ከክርስቶስ ጋር አንድ ትሆኑ ዘንድ ከክርስቶስ ጋር አንድ ለመሆን የተጠመቃችሁ ሁሉ ክርስቶስን ለብሳችኋልና ይላል። ክርስቶስን ለመምሰል ለመልበስ ምን መሆን አለብን ነው እዚህ ጋር እያለ ያለው። ለምንድን ነው ኮምፕሊኬትድ የሆነባችሁ እናንተ? የሌለ ነገር ውስጥ የገባችሁት ለምንድን ነው? ኢየሱስ ክርስቶስ ምሕረትንና ፍቅርን ነው እንጂ ያስተማረው መስዋዕትን አይደለም ያስተማረው። ካልተጠመቅክ አትድንም። ጥምቀትንና ስንት ጥቅስ ላምጣልህ አባቴ? እንዴ እኔ ደግሞ ክርስቶስ ራሱ ኢየሱስ ክርስቶስ ያለውን ላንብብልህ። ማቴዎስ 9:13 አንብብ። ማቴዎስ 9:13 እሺ ምን እንደሚል እስኪ ሂድና አንብብ። ማቴዎስ 9:13 አነብልሃል። እሺ ኢየሱስም ሰምቶ ሕመምተኞች እንጂ ባለጤናዎች ባለመድኃኒት አያስፈልጋቸውም አለ። 13 ነው። እሺ ነገር ግን ሄዳችሁ ምሕረትን እወዳለሁ መስዋዕትንም አይደለም ያለው ምን እንደሆነ ተማሩ። ኃጢአተኞች ወደ ንስሐ እንጂ ጻድቃንን ልጠራ አልመጣሁምና አላቸው። እና ጻድቃን የሚባሉት ምንድን ናቸው? ጻድቃን ማለት ምንድን ናቸው? የጸደቁ ሰዎች ማለት አንድ ሰው አንተ አሁን ለምሳሌ ጻድቃን ማለት ፍትህ ያገኙ ሰዎች ማለት ነው አይደለም? ያ ጽድቅ ያላቸው ሰዎች። ፍትህ ያገኘ ሰው ማለት ምን ማለት ነው? ፍትህ ያገኘ ሰው ማለት የዳነ ሰው ማለት ነው። ፍትህ ያገኘ ሰው ማለት የዳነ ሰው ማለት ነው። እሺ ስለዚህ የዳነ ሰው ደግሞ ምንድን ነው እየሆነ ያለው? ከጌታ ጋር ኦልሬዲ ህብረት አለው ማለት ነው። አንድ ሆኗል ማለት ነው። እሺ ቀጥል። ስለዚህ ስለ ዳነ ሰው አይደለም ክርስቶስ የመጣው፣ ስለ ኃጢአተኞች ነው የመጣው። ማለት ለንስሐ ነው። ትልቁ ነጥቡ ክርስቶስ ንስሐ ነው። ትልቁ አጀንዳ ከዛ በፊት ያለውን አየህ አታንብም? አንብበው ከመጀመሪያ ጀምረ ከፈለግ ከአንድ ቁጥር ጀምረ 9 ይኸውልህ ፈሪሳውያን አየህ ችግሩ ማንበብ ላይ በጣም የስህተት ትምህርት እንደሚያስተምሩ ይህ ችግር የለም። ልዘግብ እንዴት እንደሆነ ላንብብል። ይኸውልህ 11ን ብታነቡ ይነግራል። ፈሪሳውያን አይተው ደቀ መዛሙርቱን መምህራችሁ ከቀራጮችና ከኃጢአተኞች ጋር አብሮ ስለምን ይበላል አሏቸው። ፈሪሳውያን ናቸው። ፈሪሳውያን የዳኑ ናቸው ማለት ነው። ፈሪሳውያንማ ትዕቢተኞች ናቸው እንጂ ፈሪሳውያን ነው እዚህ ጋር የሚለው እኮ። ምን እያሉ ነው ያሉት? ጥያቄ እየጠየቁ ነው። አንተ ያልከው ጻድቃን ያልከኝ ምንድን ነው? ይመጣላል ከታች እኮ ጻድቃን። ቀጥል። አንዴ ላንብበው አይዞህ። ፈሪሳውያን ምን ይላል? ፈሪሳውያን አይተው ደቀ መዛሙርቱን መምህራችሁ ከቀራጮችና ከኃጢአተኞች ጋር አብሮ ስለምን ይበላል አሏቸው። ፈሪሳውያን በእነሱ እውቀት የጸደቁን ነን ብለው የሚያምኑ ናቸው ነው አይደለም? በራሳቸው ማለት ነው። በራሳቸው እውቀት። ኦኬ። ስለዚህ ምን አለ? ኢየሱስም ሰምቶ ሕመምተኞችን እንጂ ባለጤናዎችን ባለመድኃኒት አያስፈልጋቸው ማለት። ነገር ግን ሄዳችሁ ምሕረትን እወዳለሁ መስዋዕትንም አይደለም ያለው
ምን እንደሆነ ተማሩ፣ ኃጢአተኞችንም ወደ ንስሐ እንጂ ጻድቃንን ልጠራ አልመጣሁም እና አላቸው። በቃ ስለዚህ ለአንተ እኔ የምጠይቅህ መጀመሪያ የጠየቁት እነዚህ ፈሪሳውያን ናቸው። ፈሪሳውያን በራሳቸው ጸድቀናል ብሎ ያመኑ ናቸው፣ ግን አልጸደቁ። እንትኖች እኮ ፈሪሳውያን እኮ ምን መሰለህ መስዋዕት ይበልጣል የሚሉ ናቸው። ከምህረት ይልቅ መስዋዕት ይበልጣል። አሁን ጥያቄ እሱን አላልኩም ያልኩህ እኔ ፈሪሳውያን የጸደቁ ናቸው ወይስ አይደሉም? ፈሪሳውያን ጸድቀናል ይላሉ እንጂ እውቀት የላቸውም። ቅድም ሆሴ ላይ ያነበብነው ነገር እንደሚያውቁ ሆነው ነው የመጡት። አየህ፣ እውቀት የላቸውማ። ታንኪዩ እውቀት የላቸውም። አሁን ተግባባል። ስለዚህ ክርስቶስ ምን ብሎ ነው የመለሰላቸው? እዚህ ጋር ተማሩ ታዲያ። ስለዚህ ፈሪሳውያን ተማሩ፣ አንተ ያልከው የጸደቁ ናቸው አልከኝ። እዚህ ጋር እግዚአብሔር መስዋዕትን አይወድም። እግዚአብሔር ምህረትን ነው የሚወደው። ምን አይነት መስዋዕት ነው የምታቀርበው? በመጠበቅ ምን አይነት መስዋዕት ነው የምታቀርበው? መጠመቅ እኮ እንደ መስዋዕት ሆኖ ለመሰለ አንተ ህፃን ልጅ ስታጠምቅ መሰዊያ ላይ ነው አይደል ሄደህ የምታጠምቀው? መሰዊያ ላይ ነው እንዴ ጥምቀት የሚጠመቀው? ህፃን ልጅ የሚጠመቀው ምን ላይ እንደሆነ አይተሃል? ኦርቶዶክስ ቤተክርስቲያን ምን ላይ ነው የሚጠመቀው? የህፃናቶች መጠመቂያ ነው ለህፃናቶች የሚሆን። ህፃን ልጅ እኮ እየተሰዋ እኮ ነው፣ መስዋዕት እኮ ነው እየተደረገ። በጌታ በኢየሱስ አንተ ልጅ አማር እንዴ? በጌታ እንዴ ነው የሚጠመቁት? ክርስትና ህፃን ልጅ የሚጠመቀው እንደ መሰዊያ ነው ትላለህ? ምን አይነት ትምህርት ነው ያስተማሩ አባ? እንዴ ነው የሚጠመቁት? እኔ እኮ ሲጠመቁ አይቼ ያውቃለሁ። እኛስ ልጆች ያስጠምቀን የለ እንዴ እኮ። እንዴ ነው የሚጠመቁት? ይህ ለህፃናቶች ነው፣ ውሃ ነው የሚፈስባቸው ግንባራቸው ላይ እኮ። ምን ላይ ተቀምጠው ሌላ ምን ይደረጋሉ? የምን መሰዊያ ነው? አዎ አየህ፣ ህፃኑ አምኖ ነው። አሁን አንተ እንዳልከው ቅድም ያምን ይጠመቅ ይድናል ነው ያልከው አይደለም? ህፃኑ ምን አምኖ ነው? እናንተ አሁን እቺን ረድፏን ነው የምታወራኝ አይደለ? ኖ ህፃኑ ምን አምኖ ነው የሚጠመቀው? በጣም ጥሩ። አንተ ክርስቶስን አምናሃል። አንተ አሁን ለምሳሌ ልጅ ታመመ፣ ምንም ችግር የለውም። ቆይ ስማኝ። አንተ ልጅ ታመመ፣ ሆስፒታል የምትወስደው ልጅን አማክረህ ነው? ልጅን ምንም ችግር አለማማከር አያስፈልገኝም፣ ወስደዋለሁ። ልክ ነህ። በጣም ጥሩ። የቀመስከውን ክርስቶስ አንተ የዳንክበትን አንተ ህይወት ያገኘበትን ክርስቶስ ለልጅ ብታደርገው ቃል በቃል መጽሐፍ ቅዱስ እንደሚለው ምንድን ነው? ህፃናትን አትከልክሉ ወደ እኔ ይምጡ መንግስተ ሰማያት ለእነሱ ላሉ ላትና እንደነሱ ላለች ናቸው። ተባረክልኝ። ስለዚህ ያንን ካለ አንተ ክርስቲያን ነህ፣ በክርስቶስ ድናሃል። በክርስቶስ የዳነ ሰው ለሌሎቹ ምንድን ነው የሚያደርገው? ድህነቱን እያስተላለፈ ነው የሚሄደው አይደል እንዴ? ለእሱ ማድረጉ ክርስቶስን እንዲያመልክ ማድረጉ በአንተ ባመንቀው ብታስጠምቀው ችግሩን ንገረኝ፣ ዘገብ አድርገኝ እስኪ። ዘግበህ እነግርሃለሁ። አንድ ነገር ልንገርህ። አሁን ለምሳሌ አንተና እመን አንተና ቤተሰብ ተጠመቅ ከተባልክ ማለት ነው አንተ ብቻ ነህ እንጂ የምትጠመቀው። ልጅ መጠመቅ አያስፈልገው ለመዳን ብሎ ማለት ነው። ወይም ከጌታ ጋር ለዳግም ልደት ብሎ መጠመቅ አውቶማቲካሊ አንተ ስትጠመቅ ልጅህ ራሱ ምን ይሆናል ማለት ነው። በዛ ጥምቀት ውስጥ ልጁ ከእግዚአብሔር ጋር ህብረት ያገኘዋል። ያንተ እምነት የልጅ እምነት ይሆናል። ምንም መጠመቅ የሚባል ነገር ሴሬሞኒው አያስፈልገው። ማነው አያስፈልገውም ያለ? መጽሐፍ ቅዱስ ላይ የፈለግከው ቦታ ላይ ብትሄድ አያስፈልገውም የሚል አንተ ጥቅስ ስጠኝ። ጎበዝ ልጅ ምን አጨቃጨ? እኔም አያስፈልግም እልሃል። ቶሎ በል አያስፈልገውም የሚል አንድ ጥቅስ ዘግበኝ ለባሉ ድምቀት። ህፃን ልጅ የትም ቦታ ላይ የተጠመቀ አንተ አታውጣልኝም ጥቅስ። አያስፈልግም ያልከኝ አንተን አይደል? ማብራት የማያስፈልግም ልንገርህ፣ አንተና ቤተሰብህ አንተ ነው ያልከኝ። እኔ ብልህ ኖሮ አመጣልህ ነበረ እኮ። ለአንተ ወንጌሉ ሲሰበክ እኔ ለምን መሰለህ ክርስቶስን ያመነ ክርስቶስ መድኃኒት እንደሆነ ክርስቶስ አዳኝ እንደሆነ ስላመንኩኝ ልጄን አስጠመቅኩኝ። እንዴ ለመዳን ልጅ የምታስጠምቀው? ልጅህ ለመዳን ነው የምታስጠምቀው። ጥምቀት ለመዳን አይደለም። አይደለም ለዳግም ልደት ነው። ሌላ እስኪያቅለሸልሽ ጥቅስ አመጣልሃለሁ። ለዳግም ልደት ነው። ለመዳን እንደሆነ ደግሞ እኔ ያሳያለሁ። እሺ ምን ታደርግ መሰለህ? አንደኛ ጴጥሮስ መልእክት ምዕራፍ 3 ቁጥር 21 ተባረክ። ምን ይል መሰለህ? ይህም ውሃ ደግሞ ማለት ይላል። የትኛው ውሃ ነው? የትኛው ውሃ ነው? የትኛው ውሃ ነው? ይህም ውሃ ደግሞ የትኛው ውሃ ነው ማለት ጥምቀት። በደንብ የትኛው ውሃ?
ላንበው አባቴ። እሺ አንብበው ጎበዝ ልጅ። ይህም ውሃ ማለት ደግሞ ጥምቀት ምሳሌው ሆኖ አሁን ያድነናል። የሰውን እድፍ ማስወገድ አይደለም፣ ለእግዚአብሔር የበጎ ሕሊና ልመና ነው እንጂ ይህም በኢየሱስ ክርስቶስ ትንሣኤ ነው አለ። አሜን። እሺ የትኛው ውሃ? እሺ ላንብልህ፣ ወደ ላይ ልውጣና ላንብልህ። አንተ ንገረኝ። ሳታነብ መጽሐፍ ሳላነብ እንዴት ነው? ኖ ይሄ ውሃ አንደኛ ጴጥሮስ 3:21 ላይ የተጻፈው ውሃ እታች ስለጻፉልህ አታንብብ። ይሄ ውሃ የሚለው የትኛውን ውሃ ነው እየተናገረ ያለው? መጀመሪያ ዝም ብለህ ኤኒ ውሃ አይደለም። ይሄ ውሃ በኖህ ዘመን የነበረውን ውሃ እያብራራ መጣና ያንን ውሃ ምሳሌውን ሲነግርህ አንድ ነገር ልንገርህ ማለት ነው። ከዘፍጥረት 1 ጀምረህ መጽሐፍ ቅዱስ 66ቱን መጽሐፍ ብታነብ ሁሉ እያንዳንዷ ላይን በላይን ጥቅስ የተጻፈችው ስለ ክርስቶስ ነው። ስለዚህ እዛ ጋር ውሃ ካለ ያ ውሃ እንጨት የሚለው ነገር ካለ ስለ መስቀሉ ነው የሚያወራው። ድንጋይ ካለ ስለ ክርስቶስ ነው የሚያወራው። ስለዚህ ያ ውሃ እዛ ጋር ያ ውሃ መጥቶ ጥምቀት ካለ ስለምንድን ነው የሚያወራው? ጥምቀት ካለ ውሃ ካለ በቃ ስለ ጥምቀት ነው የሚያወራው። እሺ ጥምቀት ስለምን ነው ሪሌት የሚሆነው? ከማን ጋር? ጥምቀት ካለ ስለ ድህነት ነው የሚያወራው። አሁን እስራኤላውያን ጥምቀት ካለ ስለ ድህነት ነው የሚያወራው። አንድ ነገር ልንገርህ ዮኒ፣ እዚህ ጋር የሚለውን ስሙልኝ። ጥምቀት ካለ ስለ ድህነት ያወራል አለ። ቀጥላ ውሃ ካለ ስለ ጥምቀት ነው የሚያወራው ነው ያልኩህ። እሺ ጥምቀት ካለስ እና ውሃ ካለ ስለ ጥምቀት ነው የሚያወራው ካለ ውሃ ታዲያ ስለምን ሊያወራ ይችላል? ስለ ዳግም ልደት። በጥምቀት አዲሱን ልብስ ትለብሳለህ፣ አዲስ ሰው ትሆናለህ፣ ትለወጥበታለህ። ድሮስ እኛ ያልነው ምንድን ነው? ያንን ካላደረግ አዲስ ሰው መሆን አትችልም እኮ። አንተ እኮ ኦልሬዲ ድነሃል። ድነት ውስጥ እኮ ነው ያለው። ስማ ዮናስ፣ አንድ ነገር ልንገርህ። ስቴዲየም ታውቃለህ? ትልቅ ስቴዲየም የአዱ ገነት ልጅ ነኝ። ስቴዲየም አዲስ አበባ ስቴዲየም ድህነት እንደ ድህነት አድርገህ ተመልከተው ማለት ነው። ስቴዲየሙን እሺ፣ ድህነት አንዴ ስቴዲየሙ ስትገባ ዳንክ። እሺ፣ አልተጠመክም ግን ድነሃል። ስለዚህ ስቴዲየሙን ሳትወጣ ስትጠመቅ የተጠመቅከው ስቴዲየም ለመግባት አይደለም የተጠመቅከው። ስለገባው ነው የጠመቁኝ። ኦልሬዲ ስቴዲየም ውስጥ ነህ፣ ሳትወጣ ነው። ስለዚህ ከዛ ክልል መውጣት አያስፈልግም። እዛ ገብቼ ማለት ነው። በቃ እዛ ነው። በቃ አንተ ስቴዲየም ውስጥ ነህ። በቃ አሁን አንዴ አማኝ ስትሆን ስቴዲየም ውስጥ ካታንጋ ነው ወይስ ሚስማር ተራ የገባው? እንትን ጦሩ ጋር የጦሩ ሚስማር ተራ ጦሩ። ኦኬ ሚስማር ጋር በጦሩ በኩል እኛ በጦሩ በኩል ነን። እኛ የፖሊስ ደጋፊ ነኝ። የአባሶኒ ሜዳ ልጅ ነኝ። እሺ ሚስማር ተራ ማለት ነው የገባው። ሚስማር ተራ እሺ። ኖ ሚስማር ተራ በላይኛው ነው። በታችኛው የጦሩ ሚስማር ተራ ጦሩ ሚስማር ተራ ዮኒ ካታንጋ ይኸውልህ፣ ከካታንጋ በቀኝ በኩል ያለው ሚስማር ተራ ነው። በግራ በኩል ያለው ጦሩ ነው። አይ ለበዓሉ ድምቀት ነው እሱን ያልኩት። ተወሱ ወደ ዋናው ጉዳይ ስንሄድ ማለት ነው። ወደ ቀጥል ስንሄድ ምንድን ነው? ስለዚህ አንተ ስቴዲየም ገብተሃል፣ ድንሃል ማለት ነው። ስቴዲየም ውስጥ ሆነህ ከዛ በኋላ ስቴዲየሙን 1-2 ትዞረዋለህ። ያ ትምህርቱ ማለት ነው። ሁለቴ ልዙረው። ተማራ ማወቅ አለብህ። የእግዚአብሔር ነገር ታውቃለህ፣ ትማራለህ። ከዛ በኋላ ይኸውልህ አንድ ነገር ልንገርህ ማለት ነው። በመጽሐፍ ቅዱስ ላይ 2 ሰክራሜንት ብቻ ነው ያለው። እሱም ጥምቀትና የጌታ እራት ነው። ይሄ ሚስጥረ ምናምን እየተባለ 7 ወይም 10 ምናምን የሚጠቀሰው ነገር የለም መጽሐፍ ቅዱስ። 10 ምናምን አልተጠቀሰም። ምን መሰለህ የሚለው ኦርቶዶክስ የምትለውን በስሱ የማውቃትን ልዘግብህ። ሚስጥረ ስላሴ ይላል፣ ሚስጥረ ስጋዌ፣ ሚስጥረ ቁርባን፣ ሚስጥረ ጥምቀት፣ ሚስጥረ ትንሣኤ ነው የሚባለው። ይሄ ደግሞ መጽሐፍ ቅዱሳዊ ነው፣ ከመጽሐፍ ቅዱስ የወጣ አይደለም። ሚስጥረ ስላሴ ማለት አብ ወልድ መንፈስ ቅዱስ ነው። ሚስጥረ ስጋዌ ማለት ቃል ስጋ ሆነ ስለ ክርስቶስ ነው። ሚስጥረ ጥምቀት ጥምቀት ነው። ሚስጥረ ቁርባን ነው። ከዛ ሚስጥረ ትንሣኤ ስለ ክርስቶስ ትንሣኤ ነው። ይሄኛው ሰባቱን ንገረኝ። ሰባቱን አንተ ንገረኝ። እሺ እዛ ላይ አሁን ለምሳሌ ሚስጥረ ቀንዲል የሚባል አለ። ቀንዲል ምን ማለት ነው? እነሱን ጠይቃቸው።
እንዲያውቃለሁ ብለኝ የለ እንዴ ነው የማያስፈልግ ስለሆነ ሚስጥረ ቀንዲል ማለት ከጋብቻ ጋር የተያዘ ነገር ነው መሰለኝ። ኦኬ ጋብቻ ጋር ከተያዘ ምንድን ነው ስለ ጋብቻ የሚያወራው? ሚስጥረ ቀንዲል የሚል አለ። ቀንዲሉ ምንድን ነው? ባሩክን ላስገባው ነው። ባሩክን አስገብቼ እንዳያወዛግብ እኔ በስሱ ይሻላል አይደለም። ባሩክ አይደለም እንትና ማን ይባላል? የፈለከውን ሰው ማምጣት ትችላለህ። እኔ ራሱ እዚህ እያንተባተብኩሽ አይደል እንዴ ብራዘር? ሌላ እሺ ቀጥል። እኔ ራሱ እዚህ ጸበል እየረጨው አይደል እንዴ ብራዘር? ኧረ ችግር የለውም። እንዲህ ምን ሌሎቹ ሳይጨመሩ እኔ ራሱ አንብቤ ተረድቼ ብዙ ነገሮችን ለጌታ ለኢየሱስ ክርስቶስ የተባለውን በሙሉ ኢየሱስ ክርስቶስን አምናለሁ ማለት ነው። አንተ ሰው ለምሳሌ ጽድቅ እንዴት ነው አንተ የምታምነው? ጽድቅ አንድ ሰው ጽድቅ እኮ ማለት ምን ማለት እንደሆነ ታውቃለህ ዮናስ? ዘግበኝ እስኪ። ኦኬ ይኸውልህ አሁን ለምሳሌ እንትን ላይ እንሂድና በሁለት ቋንቋ ነብላለሁ። አንተ እንግሊዝኛ ጎበዝ ስለሆንክ በእንግሊዝኛና በአማርኛ ነብላለሁ ማለት ነው። እንግዲህ በእምነት ከጸደቅን በእግዚአብሔር ዘንድ በጌታችን በኢየሱስ ክርስቶስ ሰላምን እንያዝ ይላል። እስኪ ምን ማለት ነው እዚህ ጋር ጽድቅ ከጸደቅን የሚለው ነገር ምን ማለት ነው? በእምነት ማመንማ ግዴታ ሳታምን ክርስቶስን እስኪ ከጸደቅን የሚለው በአማርኛ የሚሰጥ ትርጉም ምንድን ነው? በእምነት ከጸደቅን ማለት ብሎ ይላል እኮ አልጨረሰውም እኮ ከጸደቅን ምን ይላል እንግዲህ አንብበው፣ መጽሐፍ ቅዱስን አውጣና አንብበው። እንግዲህ በእምነት ከጸደቅን በእግዚአብሔር ዘንድ በጌታችን በኢየሱስ ክርስቶስ ሰላምን እንያዝ ይላል። ምን ላይ ነው የሚለው? ሮሜ ምዕራፍ 5 ቁጥር 1። ኦኬ ተባረክልኝ። ሮሜ ምዕራፍ 5 ቁጥር 1 እንግዲህ በእምነት ከጸደቅን በእግዚአብሔር ዘንድ በጌታችን በኢየሱስ ክርስቶስ ሰላምን እንያዝ በእርሱም ደግሞ ይላል ይቀጥላል። ጀመረ ይቀጥላል። በእርሱም ደግሞ ወደ ቆምንበት ወደዚህ ጸጋ በእምነት መግባትን አግኝተናልና በእግዚአብሔር ክብርም ተስፋ እንመካለን። ይህም ብቻ አይደለም ይላል ይቀጥላል። ደግሞ ይገርማል። ቆይ ነገር ግን መከራ ትዕግስትን እንዲያደርግ ትዕግስትን ፈተናን ፈተናም ተስፋን እንዲያደርግ እያወቅን በመከራችን ደግሞ እንመካለን። በተሰጠንም በመንፈስ ቅዱስ የእግዚአብሔር ፍቅር በልባችን ስለፈሰሰ ተስፋ አያሳፍርም። ገና ደካሞች ሳለን ክርስቶስ ዘመኑን ሲደርስ ስለ ኃጢአተኞች ሞቷልና፣ ስለ ጻድቅ የሚሞት በጭንቅ ይገኛልና፣ ስለ ቸር ሰው ግን ሊሞት እንኳ የሚደፍር ምናልባት ይገኝ ይሆናል። ነገር ግን ገና ኃጢአተኞች ሳለን ክርስቶስ ስለኛ ሞቷልና እግዚአብሔር ለኛ ያለውን የራሱን ፍቅር ያስረዳል። ይልቁንስ እንዲሁ አሁን በደሙ ከጸደቅን በእርሱ ከቁጣው እንድናለን። ጠላቶች ሳለን ከእግዚአብሔር ጋር በልጁ ሞት ከታረቅን ይልቁንም ከታረቅን በኋላ በሕይወቱ እንድናለን። ይህም ብቻ አይደለም፣ ነገር ግን አሁን መታረቁን ባገኘንበት በጌታችን በኢየሱስ ክርስቶስ በኩል በእግዚአብሔር ደግሞ እንመካለን። ስለዚህ ምክንያት ኃጢአት በአንድ ሰው ወይም ወደ ዓለም ይቅርታ፣ ስለዚህ ምክንያት ኃጢአት በአንድ ሰው ወደ ዓለም ገባ፣ በኃጢአትም ሞት፣ እንደዚህ ሁሉ ኃጢአት ስላደረጉ ሞት ለሰው ሁሉ ደረሰ። ሕግ እስከመጣ ድረስ ኃጢአት በዓለም ነበረና፣ ነገር ግን ሕግ በሌለበት ጊዜ ኃጢአት አይቆጠርም። ነገር ግን በአዳም በመተላለፍ ምሳሌ ኃጢአት ባልሰሩት ላይ እንኳን ከአዳም ጀምሮ እስከ ሙሴ ድረስ ሞት ነገሰ፣ አዳም ይመጣ ዘንድ ላለው ለእርሱ አምሳሉ ነውና። ነገር ግን ስጦታው እንደ በደሉ መጠን እንደዚያ አይደለም። በአንድ ሰው በደል ብዙዎቹ ሞተዋልና፣ ነገር ግን የእግዚአብሔር ጸጋና በአንድ ሰው በኢየሱስ ክርስቶስ ጸጋው የሆነ ስጦታ ከዚያ ይልቅ ለብዙዎቹ በዛ። አንድ ሰውም ኃጢአትን በማድረጉ እንደሆነው መጠን እንደዚያው ስጦታው አይደለም። ፍርድ ከአንድ ሰው ለኩነኔ መጥቷልና፣ ስጦታው ግን በብዙ በደል ለማጽደቅ መጣ። በአንዱም በደል ሞት በአንዱ በኩል ከነገሰ፣ ይልቁንም የጸጋን ብዛትና የጽድቅን ስጦታ ብዛት የሚቀበሉ በአንዱ በኢየሱስ ክርስቶስ በኩል በሕይወት ይነግሳሉ። እንግዲህ በአንድ በደል ምክንያት ፍርድ ለኩነኔ ወደ ሰው ሁሉ እንደመጣ፣
አንዱ በአንድ ጽድቅ ምክንያት ስጦታ ሕይወትን ለማጽደቅ ወደ ሰው ሁሉ መጣ። በአንዱ ሰው አለመታዘዝ ብዙዎች ኃጢአተኞች እንደሆኑ እንዲሁ ደግሞ በአንዱ መታዘዝ ብዙዎቹ ጻድቃን ይሆናሉ። በማድረግ በመታዘዝ እንዳትረሳው እዚህ ጋር በአንዱ ሰው አለመታዘዝ ብዙዎቹን ኃጢአተኞች እንደሆኑ ስማ። መታዘዝ እኔ የምፈልጋት ነች። ቀጥል። እሺ በአንዱ ሰው አለመታዘዝ ብዙዎቹ ኃጢአተኞች እንደሆኑ እንዲሁ ደግሞ በአንዱ መታዘዝ ጻድቃን ይሆናሉ። በደልም እንዲበዛ ሕግ ጭምር ገባ። ዳሩ ግን ኃጢአት በበዛበት ኃጢአት በሞት እንደነገሰ እንዲሁም ደግሞ ጸጋ ከጌታችን ከኢየሱስ ክርስቶስ የተነሳ በጽድቅ ምክንያት ለዘላለም ሕይወት ይነግስ ዘንድ ጸጋ ከመጠን ይልቅ በለጠ ይላል። ስለዚህ ለመዳን ብለሽ ይውሰድ ትእዛዝ አለ ይላል አይልም? እዚህ ጋር ብያለሁ እኮ እኔ እኮ የምልህ ትእዛዝ ነው ጥምቀት ብያለሁ። በአንዱ ሰው አለመታዘዝ እንዳለ እንዲሁ ደግሞ በአንዱ መታዘዝ ብዙዎቹም ጻድቃን ይሆናሉ። ክርስቶስ ታዘዘ፣ አዳም አልታዘዘም። ያለ ስራ ይጸደቃል፣ መዳን ብቻ ያጸድቃል ነው እየተባባለን ያለ ነው አይደል? ኖ አይደለም ዮናስ። እኔ ቁጥር 1 ላይ የመጀመሪያውን በእምነት ከጸደቅን ማለት ምን ማለት ነው የሚለውን ነው የጠየቁ። ስለዚህ ትእዛዙ አያስፈልግም። በእምነት ጸድቀናል ካልኩኝ አሁን በኢየሱስ ምን ማለት ነው? በእምነት አንተ በእምነት ጸደቅ ከተባልክ ምን ማለት ነው ትርጉሙ? በጽድቅ መመላለስ አለብኝ። በእምነት ጸደቅ ማለት ምን ማለት ነው ትርጉሙ? በእምነት ጸደቅ ማለት በኢየሱስ ክርስቶስ አመንክ ማለት ነው። ኦኬ። አሁን በእንግሊዝኛው መጽሐፍ ቅዱስ ላይ አለ። እንግሊዝኛ መጽሐፍ ቅዱስ ኧረ እዚሁ ጋር ትራንስሌተር አለ። እንግሊዝኛ መጽሐፍ ቅዱስ ላይ ይሄንኑ ክፍል አውጣና አንብብልኝ። እሺ በእንግሊዝኛ ትሞክረዋለህ ወይስ እኔ ልክ? እኔ ላንብብልህ። እሺ go ahead. Therefore, since we have been justified through faith. Justified through faith ነው የሚለው። ምን ማለት ነው justified through faith ማለት? justified ማለት ምን ማለት ነው? justify ተደርጓል ማለት justify ማለት ፍርድ ምንድን ነው? ፍትህ ተሰጥቶናል፣ መልስ ተሰጥቶኛል ለማለት ነው። አየኸው፣ በእምነት ፍትህ ነው እንጂ ያገኘኸው። ገባ? ይኸውልኝ ጽድቅ የሚለው ነገር እዛ ጋር በአማርኛ ሲተረጎም ከጸደቅን ይለዋል። ጸደቀ የሚለው ነገር ብቻ የሚላለው ወይ? አንተ አሁን ብቻ ነው የምትለኝ እኮ። ኖ እኔ ብቻ እያልኩ አይደለም ያሉት። እኔ አሁን ብቻ ምናምን የሚል ነገር ብቻ የሚለውን ጨምርልኝ። አሁን ጀስቲፋይድ የሚለው ነገር ብቻ የሚላለው ወይ? ከየኔና ያንተ ምን መሰለህ? አሁን ያመነ የተጠመቀም ይድናል፣ ያላመነ ይፈረድበታል ይላል። ጀስቲፋይድ ማለት አሁን እናንተ ማመን ብቻ ነው የሚያጸድቀው፣ ሌላው ትእዛዝ ነው ነው የምትለው አይደለም? እሺ ያንተን ንገረኝ። እሺ ያንተን ንገረኝ። አንድ ነገር እኔ እነግርሃለሁ፣ የምነግርህ ነገር ማለት ነው። አንተ ፍትህ ያገኘኸው በእምነት ነው።